በእሳቸው ጊዜ የነበሩና ታሪካቸውን የሚያውቁ የቀይ ሽብሩ መሐንዲስ የ17 ዓመቱ የሞት መልአክ ይሏቸዋል። አንዳንዶች ደግሞ በመንግስታዊ መዋቅሩ አናት ላይ የተቀመጡ የሲአይኤ እና የኬጂቢ ሰላይ ናቸው ይላሉ። ለ17 ዓመታት የኮሎኔል መንግስቱ ኃይለማርያምን መንግስት በስልጣን ላይ ለማቆየት የቢሊዮኖች ሚስጥርን በአንድ ራስ ውስጥ ደብቆ ያኖረ ያ ሚስጥራዊ ሰው ማን ነበር? በኢትዮጵያ ታሪክ ውስጥ እንደዚህ ሰው ስውር፣ ጨካኝ፣ በተመሳሳይ ጊዜ ደግሞ እጅግ ስልጡንና የተማረ የደህንነት መዋቅር የዘረጋ ሰው የለም። እርሳቸው የሚመሩት መስሪያ ቤት ግድግዳዎች ውስጥ የሚያልፉ ሚስጥሮች የሀገርን ዕጣ ፋንታ ይወስኑ ነበር። ከቀዳማዊ አፄ ኃይለ ሥላሴ ግድያ እስከ በዓሉ ግርማ ሞት፣ ከ81ዱ መፈንቅለ መንግስት እስከ አቡነ ቴዎፍሎስ ሕልፈት ድረስ፣ ከነ ኃይሌ ፊዳ የስቃይ ምርመራ እስከ ብርሃነ መስቀል ላይ እስካረፈው ግፍ መዓት፣ የቀይ ሽብር አስፈሪ ቀናት ጀምሮ እስከ ደርግ ውድቀት የመጨረሻ ሰከንዶች ድረስ እሳቸው የማያውቁት የለም ይባላል። ኮሎኔል ተስፋዬ ወልደ ሥላሴ ወይም ጩባ ጦሌ። ይህንን ሁሉ ያሳለፉት እኛ ጉምቱ ሰው ኢህአዴግ አዲስ አበባን ሲቆጣጠር ለሰሩት ግፍ ባይመጥንም ይሁን ብሎ ወህኒ ወረወራቸው። ለመሆኑ የደርግ የመጨረሻው የደህንነት ቁልፍ የነበሩት እኛ አስፈሪ ሰው መንግስቱ ኃይለማርያም ሀገር ጥለው ሲጠፉ እርሳቸው እንዴት እዚሁ ቀሩ? በኢህአዴግ ቁጥጥር ስር ከዋሉ በኋላ በዚያ ዝግ ክፍል ውስጥ ለዓመታት ምን ምስጢር ይዘው ኖሩ? በጥሻ ሰዎችን ማጥፋት የሚችለው የደህንነቱ ቁንጮ የመጨረሻ ዘመኑ እንዴት ጨረሰው? በዛሬው ፕሮግራሜ እሱ የማያውቀው ነገር የለም፣ ነገር ግን የሀገሪቱን ምስጢር ትንፍሽ ሳይል አፍኖ ወደማይቀርበት ሄዷል የተባለውን የደርጉን የደህንነት ሹም የኮሎኔል ተስፋዬ ወልደ ሥላሴን አስገራሚ ታሪክ የምናይ ሲሆን እንዲሁም ደራሲና ጋዜጠኛ ገነት አየለ አንበሴ ስለ በዓሉ ግርማ ሞት፣ ስለ አቡነ ቴዎፍሎስ ግድያ፣ ስለ 1981 መፈንቅለ መንግስትና በዛ በልዑል ራስ አስራተ ካሳ ግቢ ስለተፈጸሙ ወንጀሎች ጠይቃቸው የሰጧትን አስገራሚ መልስ የምነግራችሁ ሲሆን የደርጉን የደህንነት መዋቅርና ሚስጥራዊውን ሰው ጄኔራል ተስፋዬ ወልደ ሥላሴን ከጀርባ ሆነው የሰሯቸውን አስገራሚ ታሪኮች እንፈትሻለን። ኮሎኔል ተስፋዬ የተወለዱት በአሁኑ አጠራር የደቡብ ብሔር ብሔረሰቦችና ሕዝቦች ክልል የጋሞ ብሔረሰብ ተወላጅ ሲሆኑ ኮሎኔል የመጀመሪያ ስማቸው ጩባ ጦሌ እንደነበርና አዲስ አበባ መጥቶ ክርስትና ከተነሳ በኋላ የሚታወቁበትን ተስፋዬ ወልደ ሥላሴ የሚለውን ስም እንደተሰጠው የቅርብ ጓደኞቻቸው ይናገራሉ። ኮሎኔል ተስፋዬ አዲስ አበባ መጥቶ ቅድስት ሥላሴ ትምህርት ቤት በተስፈኝነት እስከ 7ኛ ክፍል ከተማረ በኋላ በህዳር 1949 ዓ.ም ለ17ኛ ጊዜ ለሚካሄደው የእጩ መኮንኖች ኮርስ ተሳታፊ ሆኖ በዚያው ዓመት በሰኔ ወር ከ10 ወራት በኋላ በምክትል መቶ እልቅና ማዕረግ ተመረቀ። ከተመረቀ በኋላ በመጀመሪያ ጎንደር፣ ጎርጎራ፣ ቀጥሎም ኤርትራ አገልግሏል። በእስራኤሎች ይሰጥ የነበረውን የ4 ወራት የውጊያ መረጃ ኮርስ በሀገር ውስጥ ቀጥሎም ተመሳሳይ ትምህርት ለ4 ወራት በአሜሪካን ሀገር ወስዷል። ከዚያም በኋላ ሁለታ በነበረው የአዛዥነት መምሪያ መኮንንነት ኮርስ የውጊያ መረጃ አስተማሪ ሆኖ አገልግሏል። በሰኔ 1966 ደርግ እንደተቋቋመ በኮሎኔል መንግስቱና በጄኔራል ተስፋዬ ጠቋሚነት በእነ ኮሎኔል ተካት ሁሉ ይመራ በነበረው የደርግ የደህንነት ኮሚቴ ተጠሪ በመሆን በሀገር አስተዳደር ስር የመጀመሪያ ማመዛዘኛና ማከፋፈያ ኮሚቴ ኃላፊ ሆኖ ሐምሌ 19 ቀን 1966 ተመደበ። ኮሚቴው በስሩ የጸጥታ፣ የልዩ ካቢኔን፣ የልዩ ፖሊስ ምርመራን፣ ኢሚግሬሽንን የያዘ አካል ነበር። በ1971 ዓመተ ምህረት መዋቅሩ በምስራቅ ጀርመን ባለሙያዎች የሀገርና የሕዝብ ደህንነት ሚኒስቴር ተብሎ እንዲጠራና በስሩም የውጭ ሀገሮች ጥናትና ምርምር፣ የሀገር ውስጥ የደህንነት፣ የይለፍ ቪዛ፣ የማዕከላዊ ምርመራ፣ የኢኮኖሚ መምሪያ፣ ባለስልጣናቶችን ጥበቃ መምሪያን ያቀፈ እንዲሆን
ጥናቱ ለመንግስት ቀርቦ ተቀባይነት አገኘ። መዋቅሩ ከጸደቀ በኋላ በደርግ ረዳት ጸሐፊነትና በአስተዳደርና ሕግ ኮሚቴ ኃላፊነት በሚኒስተር የሚመደበውን ግለሰብ ማቅረብ አንዱ ስራ ነበር። ለዚህ ቦታ ተወዳዳሪ ከነበሩት የደህንነት ኮሚቴ ኃላፊዎች ደግሞ ኮሎኔል ተካቱሉና ኮሎኔል ካሳሁን ታፈሰ ነበሩ። ከ1966 እስከ 1971 ድረስ በተከናወነው ሥራ ከሁለቱ የደርግ አባላት ሚዛን ደፍቶ የተገኘው ተስፋዬ ወልደ ሥላሴ ስለነበር ሁለቱ የደርግ አባላት አባል በሆኑበት ለደርግ ቋሚ ኮሚቴ በእጩነት ቀረቡ። በመጀመሪያዎቹ የአብዮት ዓመታት ከደርግ አባል ተካቱሉ ስር ሆኖ ተስፋዬ ወልደ ሥላሴ ሰራ። በማዕረግ ግን ተስፋዬ ይበልጡ ነበር። በስልጠናም የሰማይና የምድርን ያህል ይራራቁ ነበር ማለት ይሻላል። ተስፋዬ የእስራኤል ድረስ ሄደው ተምረዋል። ከሞሳድ ጋር ትከሻ ለትከሻ ተጋፍተዋል። አክራሪ አብዮተኞች የእስራኤል ቆይታቸው ሁልጊዜ ይቆጠቁጣቸው ነበር። ብዙም ሲያሟቸው ኖረዋል። የመንግስቱ ኃይለ ማርያም ልብ ግን በተስፋዬ ብቃት በጠዋቱ ቀልጧል። ተስፋዬ ሰለችኝ ሳይሉ ጠዋት ማታ ይሰራሉ። አለቃቸው እንደዚህ አይነት ሰው አልነበሩም። ብዙም ሳይቆይ ተካ ተነስተው ሜዳውም ፈረሱም የተስፋዬ ሆነ። ተስፋዬ ሚኒስተርነትን ወዲያው ነበር የተመቻቸው። ሰውነታቸውን በፊኛ ተለጠጠ። ከጭንቅላታቸው እስከ ግርጣታቸው ወፈሩ። ዝምታቸውም በዚያው ልክ ጨመረ። ብዙ ሚስጥሮችን እየዋጡ አስቀሩ። አንደበታቸው ቢከፈት አፈት ልከው የሚያመልጧቸው ሳይመስሏቸው አልቀረም። ሚስጥሮቹም ከቀን ወደ ቀን ተደራርበዋል። ለምሳሌ ስለ በዓሉ ግርማ አሟሟት እሳቸው ያውቁ ነበር። ብርቅዬው ደራሲ በሞቱ ጊዜ የመንግስት የጓዳ ሚስጥር በእሳቸው መስሪያ ቤት ውስጥ ተማክሎ ነበር። ነገር ግን ኮሎኔል ተስፋዬ በኋላ ከመነግራችሁ ለደራሲና ጋዜጠኛ ገነት አየለ ከነገሯት ሌላ ምንም ነገር ትንፍሽ ሳይሉ ወደ መቃብር ሄደዋል። እውነቱን ለመናገር ደርግ እረፍትን ሳያውቅ የሞተ መንግስት ነበር። ከ1971 እስከ 1978 ዓመተ ምህረት የነበሩት 7 ዓመታት አንጻራዊ ሰላም ነበራቸው። ሻዕቢያ ተዳክሞ ነበረ። ህወሓት ገና በዳዴ ላይ ነበረች። የዚያድ ባሬ መንግስት ተንፍሷል። ደርግ የማይገፋው ተራራ ነው ተብሎ የተነገረለት በእነዚህ ዓመታት ነበር። በ1978 ግን የአልጌና ግንባር በሻዕቢያ እንደ ድንገት ተደመሰሰ። ከዚህ በኋላ ደርግ ከማጥቃት ወደ መከላከል ተሸጋገረ። ከ2 ዓመታት በኋላ አፋበትን ተቀማ። ደርግ መንገዳገድ የጀመረው ከዚህ ጊዜ አንስቶ ነበር ማለት ይቻላል። ከ3 ዓመታት በኋላ በግንቦት 1983 ዓመተ ምህረት ሙሉ ለሙሉ ተሸነፈ። በደርግ ተቃዋሚዎች ላይ መረጃ የማሰባሰብ ኃላፊነት የተጣለው በኮሎኔል ተስፋዬ መስሪያ ቤት ላይ ነበር። ኃላፊነቱ 2 ገጽታዎች ነበሩት። አንደኛው አማጺያኑ በከተማ የነበራቸው መዋቅር መበጣጠስ ሲሆን፣ ሁለተኛው አማጺያኑ እምብርት ድረስ ዘልቆ በመግባት መረጃ ማሰባሰብ ነበር። ይህን ተልዕኮ ለማስፈጸም ሙያዊ ስልጣን የተሰጣቸው በርካታ የመረጃ ሰራተኞች በኮሎኔል ተስፋዬ ስር ነበሩ። የመጀመሪያውን ኃላፊነት እነ ኮሎኔል ተስፋዬ በብቃት ተወጥተውታል። አንድም አማጺ በከተማ የረባ መዋቅር አልነበረውም እስከ መጨረሻው ዕለት። ውድቀታቸው ሁለተኛው ተልዕኮ ላይ ነበር። አንድንም አማጺ ሰርገው በመግባት መረጃ መቃረም ሳይችሉ ቀሩ። ያ ሁሉ የተማረ ኃይል አንዲትም ቁም ነገር መስራት አልቻለም። የአልጌና፣ የአፋቤት፣ የምጽዋና የሽሬ ድንገተኛ ወታደራዊ ጥቃት የዚህ ክፍተት ውጤት ነበረ ይላሉ። አማጺያኑ ድል የተጎናጸፉት ድንገተኛ ጥቃት መሰንዘር በመቻላቸው ሆነ። ስለዚህም የኮሎኔል ተስፋዬ አጠቃላይ ውጤት 50 ከመቶ ነበር ማለት ይቻላል። ችግሩ በሞትና ሽረት ትግል የ50 ከመቶ ውጤት ሽንፈት መሆኑ ላይ። ይህ ማለት ግን ለደርግ ውድቀት ተስፋዬ ብቸኛውና ዋነኛ ተጠያቂ ነበሩ ማለት አይደለም። ተጠያቂዎቹ ብዙዎች ናቸው። የሚጀምረው ከአናቱ ከእርሳቸው ከኮሎኔል መንግስቱ ነው። ቁም ነገሩ በዋናነት ከሚፈረጁት መካከል አንዱ ኮሎኔል ተስፋዬ መሆናቸው ነው። ከደርግ ስልጣን ባሻገር ሀገርን የመጠበቅ ኃላፊነት ነበረባቸው። ኃላፊነታቸውን አልተወጡም። ውጤቱም ኤርትራን አስከፍሏል ይላሉ። ኮሎኔል ተስፋዬ ለ20 ዓመታት በስር ቆይተዋል። ግንቦት 20 ቀን 1983 ዓ.ም ታስረው ግንቦት 27 ቀን 2003 ዓ.ም ከዚህ ዓለም በሞት ተለይተዋል። ኮሎኔሉ ለ7307 ቀናት በአንዲት ጠባብ ግቢ ውስጥ ተወስነው አሳልፈዋል። በእስር ላይ የነበራቸው ቆይታ ከመደበኛ እስረኛ የተለየ ነበር።
የእስር ቤቱ አስተዳደር የደርግ ባለስልጣናትን ከብዙሃኑ እስረኛ ጋር እንዲቀላቀሉ አልፈለገምና የደርጉ ባለስልጣናት ከሌሎች እስረኞች ጋር አልተቀላቀሉም። ለብቻቸው ተከልለው ነው የኖሩት። ነገር ግን እስር ቤታቸው ንጹህ ነው፣ ጥበቱም የሚጋነን አይደለም ይባል። ዓመታት በገፉ ቁጥር ብዙ እስረኞች ወይ በሞት ወይ በፍቺ እየተቀናነሱ አሁን እንዲያውም ሰፍቷቸው እንደሚኖሩ ሰምቻለሁ ይላሉ አብረው የነበሩ ጓዶቻቸው። ቴሌቪዥንና ቤተ መጻሕፍት አላቸው። የመዝናኛና የስፖርት ጊዜም ተመቻችቶላቸዋል። ቢንጎ የዘውትር ጊዜ ማሳለፊያ ነው። ከቅርብ ጊዜ ወዲህም አረብ ሰዓት ገብቶላቸው ነበር። ነገር ግን የሚከታተሉትን የቴሌቪዥን ጣቢያ የሚወስንላቸው የወህኒ ቤቱ አስተዳደር ነበር። ከሁሉም በላይ ደግሞ ቤተሰቦቻቸው ቶሎ እንዲያገኙ ተፈቅዶላቸዋል። ይህን ያዩ ታዛቢዎች እንደሰሩት ግፍና ኢህአዴግ ሌሎች የፖለቲካ ታሳሪዎችን ከያዘበት የእስረኛ አያያዝ አንጻር ሲታይ አያያዛቸው የሚያስከፋ አይደለም። ብዙዎቹ በኢህአዴግ ገሃነማዊ እስር ቤቶች ያዩትን መከራ እነሱ አይተዋል ማለት አይቻልም። ከዚያ አኳያ እድለኞች ናቸው ማለት ይቻላል ይላል። በአንድ ወቅት ተስፋዬ ወልደ ስላሴ፣ ፍቅረ ስላሴ ወግደረስ፣ ለገሰ አስፋውና ስለሺ መንገሻ አንድ ክፍል ውስጥ ነበሩ። ነገር ግን እነዚህ የደርግ አባላት እስር ላይ ሆነው ራሱ ኮሎኔል ተስፋዬን አኩርፏቸው ነበር ይባላል። እኚህ ሰዎች ኮሎኔል ተስፋዬን ያኮረፉት ዋና ምክንያት ኢህአዴግ አዲስ አበባን ለመያዝ በተቃረበበት ጊዜ ባለስልጣናት እንዳይጠፉ ኬላ እንዲዘጋ ተስፋዬ ትዕዛዝ ሰጥተው ነበርና በትዕዛዛቸው መሰረት አዲስ አበባ የነበሩት የደርግ ባለስልጣናት በኢህአዴግ እጅ ሊወድቁ ችለዋል። በዚህ ምክንያት እስር ቤት ሲገናኙ እኚህ ሰዎች ተስፋዬን አኮረፉት። እንዴት ታደርጋለህ? መውጫ መግቢያውን እንዴት አዘግተ? እንዴትስ በወያኔ ታሲዝናለህ? አሉት። ኮሎኔል ተስፋዬ የሰጡት መልስ ግን መንግስቱ ኃይለማርያም ሀገር ጥሎ ሲወጣ እሱን የተኩት ጄኔራል ተስፋዬ ገብረ ኪዳን ኬላው ይዘጋ ብለው በማዘዛቸው እንጂ ትዕዛዙ የእሳቸው እንዳልነበረ ላኮረፉት ጓዶቻቸው ነገሯቸው። ነገር ግን ጓዶቻቸው አላመኗቸውም። እዚህ ጋር ኢህአዴግ ሳይዛቸው ጣሊያን ኤምባሲ አምልጠው ስለገቡ የደርጉ ባለስልጣናት ትንሽ ላውጋችሁ። ነገሩ እንዲህ ነው። በ1983 ዓመተ ምህረት በግንቦት 20ኛው ቀን ላይ የኢህአዴግ ጦር አዲስ አበባ ሊቆጣጠር ጥቂት ሰዓታት ሲቀሩት የወቅቱ ምክትል ፕሬዝዳንት ሌፍትናንት ጀነራል ተስፋዬ ገብረ ኪዳን በግንቦት 13 ቀን 1983 ዓመተ ምህረት ድንገት ከሀገር ሾልከው የወጡትን የፕሬዝዳንት መንግስቱ ኃይለማርያምን ቦታ ተክተው ለ6 ቀናት ሀገሪቱን ካስተዳደሩ በኋላ በሰባተኛው ቀን ለራሳቸውና ለሌፍትናንት ጀነራል ሐዲስ ተድላ ከጣሊያን ኤምባሲ ጋር ተደራድረው በኤምባሲው ውስጥ የፖለቲካ ጥገኝነት ጠይቀው ተፈቀደላቸውና ተቀመጡ። በተለያዩ አጋጣሚዎች ስለ ደርግ ባለስልጣናት ሲነገር ከሞላ ጎደል በአብዛኛው ባለስልጣናት በቁጥጥር ስር ከዋሉ በኋላ በግንቦት 13 ወደ ዚምባብዌ ተጉዘው የስደት ህይወታቸውን ስለጀመሩት መንግስቱ ኃይለማርያም እንዲሁም ጣሊያን ኤምባሲ ስለተጠለሉት ሌፍትናንት ጀነራል ተስፋዬ ገብረ ኪዳን ነበር። እየቆዩ ከተሰሙ መረጃዎች ለመረዳት እንደተቻለው የግንቦት 1983 የመንግስት ለውጥን ተከትሎ ከሪፐብሊካኑ ምክትል ፕሬዝዳንት ሌፍትናንት ጀነራል ተስፋዬ ገብረ ኪዳን ጋር አብረው ቤላ ሰፈር ወደሚገኘው የጣሊያን ኤምባሲ በጥገኝነት የገቡት ባለስልጣናት የጦር ኃይሎች ጠቅላይ ኤታማዦር ሹም ሌፍትናንት ጀነራል ሐዲስ ተድላ ከጥቂት ጊዜያት በኋላ የኤምባሲ ጠባቂዎችን በሽጉጥ አስፈራርተው ኤምባሲ እንደገቡ የሚነገርላቸው ብርሃኑ ባዬ ተጠቃሾች ሲሆኑ ከነርሱ በተጨማሪ ጓድ ኃይሉ ይመኑ፣ ጓድ ወሌ ቸኮል፣ ጓድ ፋሲካ ሲደልል እንዲሁም ሜጀር ጀነራል ስዩም መኮንን ከእስራት እንዲሁም ከሞት ራሳቸውን ለማዳን ወደ ጣሊያን ኤምባሲ ገብተዋል። በዓለም አቀፉ የዲፕሎማቲክ ስምምነት መሰረት የኤምባሲ ቅጥር ግቢ ይፋዊና ሉዓላዊ የሀገሪቷ ግዛት ነው። እነ ሌፍትናንት ጀነራል ተስፋዬ ገብረ ኪዳን እነ ሌፍትናንት ጀነራል ሐዲስ ተድላና ሜጀር ጀነራል ብርሃኑ ባይም ጉዳይ ቢሆን ከዚሁ ከዓለም አቀፍ ዲፕሎማሲ ሕግና ስምምነት ጋር ተያይዞ የሚከበር ጉዳይ ሆኖ ከርሟል። የወቅቱ የኢትዮጵያ መንግስት ባለስልጣናት በተደጋጋሚ በይፋን ሌፍትናንት ጀነራል ተስፋዬ ገብረ ኪዳንን ጨምሮ ሌሎች በኤምባሲ ውስጥ ያሉትን ባለስልጣናት የጣሊያን መንግስት አሳልፎ እንዲሰጣቸው ቢወተውቱም የጣሊያን መንግስት ግን አዎንታዊ ምላሽ ለመስጠት ፈቃደኛ አልሆነም። አንዳንዶቹ ስለ ጉዳዩ ሲናገሩ እንደተደመጠው ከሆነ
የሞት ፍርድን ከወንጀለኛ መቅጫ ሕጉ የሰረዘው የአውሮፓ ህብረት አባል የሆነችው ጣሊያን እነዚህን ይሙቱ በቃ ተብሎ የተፈረደባቸውንና በኤምባሲ ውስጥ የተጠለሉትን ሰዎች አሳልፋ ላለመስጠት ፍርድ ቤቱ የሞት ፍርድ ስለፈረደባቸውና ከጣሊያን ሀገረ ሕግ ጋር የሞት ፍርድ የሚጣረስ ሆኖ ስላገኘው ነው ብለው ይናገራሉ። ጣሊያን ጥቂት ባለስልጣናትን አሳልፋ ላለመስጠት ብታንገራግርም ግን ዛሬም ድረስ ግልጽ ባልሆነ መንገድ በወቅቱ ኤምባሲ ውስጥ ሸሽተው ከገቡ ባለስልጣናት መካከል አንዱ የሆኑት ጓድ ኃይሉ ይመኑ ምክንያቱ ባልታወቀ ሁኔታ ደብቀው ኤምባሲ ውስጥ ይዘው በገቡት ሽጉጥ ራሳቸውን ገደሉ። በ1997 ዓ.ም ደግሞ በሌፍትናንት ጀነራል ተስፋዬ ገብረ ኪዳንና በብርሃኑ ባይ መካከል በተነሳ ጸብ ተስፋዬ ገብረ ኪዳን በድንገት ሞተ። የጀነራል ተስፋዬ ገብረ ኪዳን ሞት መንስኤ ነው ተብሎ የተገለጸው ሶስቱ የጦር ሰራዊት ከፍተኛ መኮንኖች፣ የሀገሪቱ ቁልፍ ባለስልጣናት ጣሊያን ኤምባሲ ሁሉም ነገር በጣሊያን መንግስት ተሟልቶላቸው በኤምባሲው ግቢ ብቻ ተወስነው ሲኖሩ አንድ ቀን ምሽት ጄኔራል ተስፋዬና ኮሎኔል ብርሃኑ ባይ አለመግባባት ፈጥረው ይጨቃጨቃሉ። ጉዳዩ ተካሮ ግብ ይፈጠራል። አተካራው የተነሳው በምግብ ጠረጴዛ ዙሪያ ነበር። ግቡ ሲጠና ኮሎኔል ብርሃኑ የውስኪ ጠርሙስ አንስተው የጄኔራል ተስፋዬን አናት ይፈነክታሉ። ጄኔራል ተስፋዬ ገብረ ኪዳን ብዙ ደም ይፈሳቸውና ለልፈት በቁ የሚል ነው። ይህ በእንዲህ እንዳለ ጣሊያን ኤምባሲ በአንድ ቅጥር ውስጥ ተጠልለው መኖር የሰለቻቸው ወሌ ቸኮል፣ ፋሲካ ሲደልልና ሜጀር ጀነራል ስዩም መኮንን ከኤምባሲው በመውጣት እጃቸውን ለመንግስት ሰጥተው ለብዙ ዓመታት ታስረው ከቆዩ በኋላ ጄኔራል ስዩም ከጥቂት ዓመታት ከታሰሩ በኋላ በእስር ቤት ሕይወታቸው ሊያልፍ ችሏል። ወሌ ቸኮልና ፋሲካ ሲደልል ደግሞ ከ8 ዓመታት እስራት በኋላ ለመፈታት በቅተዋል። እነዚህ ጉምቱ ባለስልጣናት በተለይ በ17 ዓመቱ የደርግ አገዛዝ ዘመን ብዙ ማስታወሻዎች የነበሯቸው ሰዎች ናቸው። በተለይም የሕግ ምሁሩ ብርሃኑ ባይ በ1967 ዓ.ም በ60ዎቹ የቀዳማዊ አፄ ኃይለ ሥላሴ ሹማምንት ላይ የተላለፈውን የይሙቱ ፍርድ በመቃወም ጉዳዩ በፍርድ ቤት እንዲወሰን በድፍረት ሐሳብ እንዳቀረበ ይነገርላቸዋል። ምንም እንኳን ሐሳባቸውን የሚሰማቸው ባይኖርም። ሌላው ኮሎኔል ብርሃኑ ባይ በጥር 1969 ሻለቃ መንግስቱ ጠላቶቻቸው ላይ ድንገተኛ ጥቃት ሰንዝረው ስልጣኑን በያዙበት የቤተ መንግስቱ የተኩስ ልውውጥ ወቅት የነ መንግስቱ ኃይለ ማርያም ተቀናቃኝ የሆነውን ኮሎኔል ዳንኤል እንዲሁም ዶክተር ሰናይ ልኬን በመግደል ወደ መንግስቱ ኃይለ ማርያም ኡዚ ጠመንጃውን ይዞ እየተንደረደረ የመጣውን ሻለቃ ዮሐንስ እንዳይገድላቸው በቤተ መንግስቱ በር አካባቢ ከነበረ ከአንድ ብረት ለበስ ታንክ ውስጥ መንግስቱ ኃይለ ማርያም ገብተው ሲያመልጡ አብሯቸው ብርሃኑ ባይ እንደነበሩና ከሞት እንደተረፉ ታሪካቸውን የጻፉ ሰዎች ሲናገሩ ይደመጣል። ከዚህ ውስጥ እንቅጥ በኋላ በተለያየ ኃላፊነት ሲያገለግሉ ቆይተው በአንድ ወቅት ደግሞ የውጭ ጉዳይ ሚኒስትር እስከ መሆን ደርሰው ነበር። ሌላው ከጀነራል ብርሃኑ ባይ ጋር ምህረት እንደተደረገላቸው የተነገረው ሌፍትናንት ጀነራል ሐዲስ ተድላ በ1981 ዓ.ም ኮሎኔል መንግስቱ ኃይለ ማርያም ላይ በተቃጣው የመፈንቅለ መንግስት ሙከራው ከጸረ መፈንቅለ መንግስት ወገኖች ጋር በመሰለፍ ሙከራውን በማክሸፍ ከተሳተፉ ሰዎች አንዱ ነበሩ። ደርግ ስልጣን ከያዘ ጀምሮ ለብዙ ጊዜ ያህል የመከላከያ ጉዳይ ኃላፊነትን ከሌፍትናንት ጀነራል ተስፋዬ ገብረ ኪዳን ጋር አብረው ይዘው ነበር የሚሰሩት። ሐዲስ ተድላ የ1981 መፈንቅለ መንግስት ከከሸፈና የወቅቱ ኢታማዦር ሌተናንት ጀነራል መርድ ንጉሴ ራሳቸውን ካጠፉ በኋላ በተደረገ ሹምሽር ወቅት በሌፍትናንት ጀነራልነት ማዕረግ የጦር ኃይሎች ጠቅላይ ኢታማዦር ሹም ተደርገው በሊቀመንበር መንግስቱ ኃይለ ማርያም ተሰይመው ነበር። የነኚህ ሁሉ የሥራ አጋር ባልደረባና የደርጉ የደህንነት ሹም ወደ ነበረው ወደ ዛሬው ባለ ታሪካችን ተስፋዬ ወልደ ሥላሴ ነገረ ጉዳይ እንግባ። ስለ ኮሎኔል ተስፋዬ ወልደ ሥላሴ ሲነሳ ብዙ ሰዎች የተለያየ ስሜት ሲያሳዩ ይስተዋላል። ከነዚህ ሰዎች መሃል የሥራ ባልደረባቸው ኮሎኔል ፍስሐ ደስታ ናቸው። ኮሎኔል ፍስሐ ደስታ ስለ ኮሎኔል ተስፋዬ ሲገልጹ በ1971 መዋቅሩ በምስራቅ ጀርመን ባለሙያዎች የሀገርና የሕዝብ ደህንነት ሚኒስቴር ተብሎ እንዲጠራና በስሩም የውጭ ሀገሮች ጥናትና ምርምር
የሀገር ውስጥ የደህንነትና የይለፍ ቪዛ፣ የማዕከላዊ ምርመራ፣ የኢኮኖሚ መምሪያ፣ የባለስልጣናቶች ጥበቃ መምሪያን ያቀፈ እንዲሆን ጥናቱ ለመንግስት ቀርቦ ጥናቱ ተቀባይነት አገኘ። መዋቅሩ ከጸደቀ በኋላ በደርግ ረዳት ጸሐፊነቴና በአስተዳደርና በሕግ ኮሚቴ ኃላፊነቴ በሚኒስተርነት የሚመደበውን ግለሰብ ማቅረብ የኔ የሥራ ድርሻ ነበር። ለዚህ ቦታ ተወዳዳሪ ከነበሩት የደህንነት ኮሚቴ ኃላፊዎች ኮሎኔል ተካቱሉና ኮሎኔል ካሳሁን ታፈሰ ነበሩ። በእኔ በኩል ግን ከ1966 እስከ 1970 ድረስ ባከናወነው ሥራ ከሁለቱ የደርግ አባላት ሚዛን ደፍቶ ያገኙት ተስፋዬ ወልደ ስላሴ ስለነበር ሁለቱን የደርግ አባላት አባል በሆኑበት ለደርግ ቋሚ ኮሚቴ በእጩነት ተስፋዬን አቀረብኩት። ሁለቱም የደርግ አባላት ራሳቸውን ለቦታው አጭተው ስለነበር ከፊት ለፊቴ ተቀምጠው ፊታቸው ሲለዋወጥ አየው። ስለ እጩነቱ ሊቀመንበሩ አስተያየት ሲጠይቁ ግን አንድም ተቃዋሚ አልነበረም። እጩነቱ ጸድቆ በማግስቱ ሊቀመንበር ዘንድ ቀርቦ ነፍስ ኢተአምር ቀታሊሃ ነፍስ ገዳይዋን አታውቅም እንደሚባለው በሚኒስተርነት እንዲሾሙ ተስፋዬን አደረጉ። ከጊዜያት በኋላ እንደተረዳሁት ግን ተስፋዬ እንደሚነገርለት የጠለቀ የኢንተለጀንስ ባለሙያ ተመራማሪና ፖሊሲ ቀያሽ ሳይሆን ጥሩ የመረጃ ወኪልና ወሬ አቀባይ ነው ይላሉ ኮሎኔል ፍስሐ ደስታ። ኮሎኔል ፍስሐ አክለው ተስፋዬ ስለሰራቸው ስህተትና ስለ ተግባራቱ ሲናገሩ ተስፋዬ ሊቀመንበር መንግስቱን ሲፈራ የጉድ ነው። ሊቀመንበሩ ትዕዛዝ ሳይሰጡ የፊታቸውን መለዋወጥ እያየ ወይም ከባድ ትችት በሰው ላይ ሲሰነዝሩ ከሰማ ፈጣን እርምጃ በመውሰድ በርካታ ስህተቶችን ፈጽሟል። ወዳጅና ዘመድ የሚባል ነገር አያውቅም። ማታ የሚገድለውን ሰው ስቆና አጫውቶ ይሸኛል። መስሪያ ቤቱ ከፍተኛ በጀት የተመደበለት ከመከላከያ ቀጥሎ ወሳኝ የመንግስት መዋቅር ነበር። ተስፋዬ እንደተሾመ ግን ከጥቂቶች በስተቀር በሙያው ከፍተኛና ችሎታ ልምድ የነበራቸው አንድም በጡረታ አሊያም በሹመት አራቅቶ ስልጣኑን ሊቀናቀኑት በማይችሉ ሙያና ስነ ምግባር በጎደላቸው አድርባዎች የደህንነቱን ቢሮ ሞላው። መረጃ መለዋወጥ በሚል ሰበብ በንጉሱ ጊዜ ጀምሮ የነበረውን የሞሳድና የሲአይኤ ወኪልነት ስራውንም ቀጠለበት ይላሉ። በሌላ ጊዜ ደግሞ በአንድ የምዕራብ ጀርመን ቄስ አስተባባሪነት ይሰበሰቡ የነበሩ የኦነግ አባላትን ለመግደል የደህንነት ሚኒስተሩ 2 የፈንጂ ባለሙያዎችን ወደ ምዕራብ በርሊን ልኮ ነበር። ፈንጂው ሲጠመድ በድንገት ፈንድቶ አንዱ እጁና እግሩ ተቆርጦ በጀርመን ፖሊሶች ተያዘ። ሆስፒታል ከገባ በኋላ 2 አይኑን አጥፍተው በራሳቸው አውሮፕላን ቦሌ አውሮፕላን ማረፊያ አምጥተው ጣሉት። በመጀመሪያ ደረጃ ግዳጁ ቢሳካም ኑሮ የደርግን መንግስት በአሸባሪነት ከማስፈረጅ በዘለለ የኦነግን ዓላማ የሚያሰናክል አልነበረም። በዋናነት ግን የምዕራብ ጀርመን መንግስት በደርግ ላይ ከፍተኛ ቂምና ጥላቻ እንዲቋጠር ያደረገ ድርጊት ነበር። ኢትዮጵያውያን ወደ ምዕራብ ጀርመን ያለ ቪዛ የመግባት የነበራቸው ድልም ተዘጋ ይላሉ ኮሎኔል ፍስሐ ደስታ አብዮቱና ትዝታዬ በተባለው መጽሐፋቸው። ሲቀጥሉም ተስፋዬ ወልደ ስላሴ እስከ 1976 ድረስ እጅግ ታማኝ የነበረ ሲሆን ከዚህ በኋላ በስራው ሲደላደል ልቡ እየሸፈተ ወደ ክህደት እያመራ መጣ። እንደዚህ አይነት አሰራር ከወዳጆቻችን ጋር ሲያቃቅረን፣ በሌላ በኩል የሐሰት መረጃ በማቅረብ መንግስትን ሲያሳስት፣ ግለሰቦችን እንደፈለገ በማሰር ዘግናኝና የጭካኔ ምርመራ እንዲካሄድባቸው በማድረግ ህዝብና መንግስትን ሲያራርቅ ቆይተዋል እያሉ ኮሎኔል ተስፋዬን ይከሳሉ። ሲቀጥሉም በንጉሱ ጊዜ ሴራና አድማ እየጠነሰሱ ነው ተብለው ክትትል ተደርጎባቸው መረጃው ከተጠናከረ በኋላ ሴራቸው እንደተደረሰበትና የጀመሩት አድማ እንዲያቋርጡ መክረውና ዘክረው ከችግር የሚያድኑ እንደ ኮሎኔል ወርቅነህ አይነት የጸጥታ ሹም የነበራት ሀገር ጨካኝ ገራፊዎችንና እበላባይ የህግ ምሁራንን ተብዮች አሰባስቦ የሐሰት ወንጀል በመፍጠር ሰውን ለማጥፋት በሚጥር እንደ ኮሎኔል ተስፋዬ ወልደ ስላሴ አይነት የደህንነት ሹም መተካቱ የሚያሳዝን ነገር ነው። የኔና ተስፋዬ መቃቃር የጀመረው ይላሉ ኮሎኔል ፍስሐ ደስታ፣ የኔና ተስፋዬ መቃቃር የጀመረው ከሚኒስትሮች ምክር ቤት ወደ ፓርቲው የመከላከያና አስተዳደር መምሪያ ደህንነት ያጠቃልላል ከተባልኩና ከተዘዋወርኩ በኋላ ነበር። ከደህንነት መስሪያ ቤቱ በየሳምንቱ ለፕሬዝዳንቱ የሚቀርበው መረጃ በቢቢሲና ዓለም አቀፍ መገናኛ ብዙሃን የተዘገቡ ዜናዎች፣ ከግልጽ ምንጭ የተላለፉ ወሬዎች፣ ወቅቱ ያለፈባቸውና አንዳንዴም ከእውነት የራቁና ግምታዊ አስተያየቶችን የያዙ ነበር። እነዚህን የመረጃ አቀራረቦች በመተቸት ለፕሬዝዳንቱ አንድ የጥናት ጽሑፍ አቀረብኩላቸው። እሳቸውም
ጽሑፉን ተመልክተው ለተስፋዬ ከሰጡት በኋላ ነበር የሁለታችን ቅራኔ የተጀመረው። በትግራይ ተወላጆች ላይ ሲካሄድ በነበረው ዘመቻ ግን ጠለቅ ያለ ግብና ዓላማ ቢኖረውም በአንድ ድንጋይ ሁለት ወፍ እንዲሉ በዚህ አጋጣሚ እኔንም ለማስመታት አጋጣሚ ሆነለት። ቁጭ ብዬ የሰቀልኩትን ቆሜ ማውረድ አቃተኝ ይላሉ ኮሎኔል ፍስሐ ደስታ። እጅግ የምናከብራት ደራሲና ጋዜጠኛ ኮሎኔል ተስፋዬ ወልደ ስላሴን በደርግ ጊዜ እሳቸው አመራር ላይ በነበሩበት ወቅት ስለተፈጸሙ ሚስጥራዊ ተግባራቶች ቃለ መጠይቅ ልታደርግላቸው ሄዳ ረዘም ያለ ቆይታ አድርጋ እጅግ አስገራሚ መልሶችን እንዲሁም እሳቸው ላይ ስለሚነዙ ወሬዎች መልሶችን ሰጥተዋታል። እስቲ ወደ ጥያቄዋና ኮሎኔል ተስፋዬ ወደ ሰጧት መልስ ልውሰዳችሁ። ኮሎኔል ተስፋዬ ታሪካቸውን ሲጀምሩ እንዲህ ይላሉ። በ1966 አብዮቱ ከመፈንዳቱ ቀደም ሲል ከመሰራበት ሁለታ ከሚገኘው የስታፍ ኮሌጅ ለቀጣዩ ኮርስ ተካፋይ በሚሆኑት ከፍተኛ መኮንኖችን ለመመልመል ወደ ሐረር ሄጄ ነበር። የኔ ተልእኮ ሐረር ሲሆን ለተመሳሳይ ሥራ ሌሎች ባልደረቦቼ ወደ ሰሜን ይሄዱ አሉ። ወደ ሌላም ስራዬን ከጨረስኩ በኋላ መንግስቱ ኃይለማርያምና ሌሎችም ሐረር ያሉ መኮንኖች ሆነው ግብዣ አደረጉልኝ። ስለ ለውጥም ሆነ ስለ እንቅስቃሴ አልተወያየንም። ከመንግስቱ ሆነ ከሌሎች ጋር ስለዚህ ጉዳይ አላነሳንም። እሳቸው ያኔ ጁኒየር መኮንን ነበሩ። ከኔ ጋር ትውውቃችንም ገና ለአጭር ጊዜ ነው። ያን ያህል ስለ ለውጥም ስለምንም ከእሳቸው ጋር የተነጋገርኩበት ነገር የለም። ደርግ እንደተመሰረተ የቅርብ አለቃዬ የሁለታ ጦር ትምህርት ቤት አዛዥ ጄኔራል ጌታቸው ናደው ጠርተውኝ አራተኛ ክፍለ ጦር ውስጥ ዝቅተኛ ማዕረግ ያላቸው መኮንኖችና ባለሌላ ማዕረጎች ተሰባስበዋል። ምን እንደሚያደርጉ አላውቅም። እስቲ እዛ የሚደረገውን ነገር ከጄኔራል ከፈለኝ ይብዛ ጋር ሆናችሁ ንገሩን፣ እዩና ገለጹልኝ አሉኝ። ያው መረጃ ስለምሰራና እሱንም ስለማስተምር ይመስለኛል እኔ ሌላኩኝ። በታዘዝነው መሰረት መጀመሪያ አራተኛ ክፍለ ጦር ከመሄዳችን በፊት ምድር ጦር ጠቅላይ መምሪያ ሄድን። እዚያ ካሉ ሲኒየር መኮንኖች ስለ ሁኔታው አንዳንድ ኢንፎርሜሽን ጠያየቅን። ከዚያ የተረዳነው ነገር ስልክን በመደወል ለአለቃችን ለጄኔራል ጌታቸው ናደው አሳወቅን። እሳቸውም እንደዚህ ከሆነ እዚያው ሄዳችሁ በትምህርት ቤቱ ስም ተወክለናል ብላችሁ ለምን አትካፈሉም ይሉናል። በዚህ መሰረት ወደ አራተኛ ክፍለ ጦር አመራን። እነሱም ተሰብስበው እየተወያዩ ነበር። ገና ስንገባ መምጣታችን እንዳልተፈለገ ገባን። ሻለቃ አጥናፉና ሌሎችም ተቆጡ። እኛ እኮ ከፍተኛ መኮንኖችን አንፈልግም፣ ከሻለቃ ማዕረግ በታች ነው እንጂ አንተን ማኑ አላችሁ? ለምን መጣችሁ? መልእክታችን ለክፍላችሁ በትክክል አልደረሰም ማለት ነው ብለው ጮሁብን። አይ እኛ እኮ የበላይ አለቃችን አዘውን የመጣ ነው ብንላቸው እኛ ማንም ይዘዝማን አናውቅም፣ ከኛ ጋር መሰብሰብ የሚችሉት እኛ የጠየቅነውን መስፈርት የሚያሟሉ ብቻ ናቸው፣ አሁን ውጡ አሉን። ከዛም ወጣን። በተለይ ሻለቃ አጥናፉ ነው ንዴቱን ያሳየው። እሱ እንደዚህ የተቆጣበት ምክንያት ገብቶኛል። ከኔ ጋር አንድ ኮርስ ነን፣ አብረን ነው ካዴት የተመረቅነው። በሹመት ግን እኔ ከጊዜ በፊት ተሾሜና የሌተና ኮሎኔልነት ማዕረግ በማግኘት በአንድና በሁለት ዓመታት ያህል ቀድሜዋለሁ። በዚህ የተነሳ ምናልባት እዚያ ስብሰባ ውስጥ ተቀበለውኝ ብቆይ ኖሮ በወታደራዊው ከሄድ ቀደምትነት ወይም ሲኒየሪቲ ስለሚጠየቅ የበላይነቱን ይይዛል በሚል ይመስለኛል ከዚያ ተቆጥቶ ያስወጣን። ከዚያ ወጣንና ወደ ምድር ጦር ጠቅላይ መምሪያ ተመልሰን ሄድን። እንደገና አለቃችን ዘንድ ደውለን ያጋጠመንን ሁሉ ነገር ናቸው። ስብሰባው አዳራሽ ከገባን በኋላ አስወጡን አልናቸው። እንደሱ ከሆነ ጦር ትምህርት ቤቱ ይሄ እድል እንዳያመልጠው እነሱ የሚጠይቁትን የሚያሟላ ሰው ብንልክስ አሉ። አራተኛ ክፍለ ጦር የሄድን ጊዜ ከስብሰባ አዳራሹ ስንወጣ የሥራ ባልደረባችን የሆነው ሻለቃ አስራት ደስታ ውጭ ቆሞ አገኘ ነው። ለምን እሱ በትምህርት ቤቱ ስም አይካፈልም አልናቸው። ሻለቃ አስራት ደስታ በኋላ የደርጉ ማስታወቂያ ኃላፊ የነበረው ከጄኔራል ተፈሪ በንቲ ጋር የተገደለው ሰው ማለት ነው። እሱ ያን ጊዜ ሆለታ ሲያስተምር ከአዲስ አበባ እየተመላለሰ ነበር። እሳቸውም ጥሩ ነው ንገሩትና ወደዚያው ስብሰባ ይሂድ፣ እናንተ ወደ ስራችሁ ተመለሱ አሉን።
ከዛም ተመለስን። ከዚያ በኋላ እዚያው ሆለታ መደበኛ ስራዬን እየሰራው እያለው በግምት 1-3 ወር ካለፈ በኋላ የቅርብ አለቃ የጠሩኝና አዲስ አበባ ይፈልጓል፣ ጄኔራል አማን ቢሮ ሄደ ሪፖርት አድርጋሉኝ። ጄኔራል አማን ያኔ የጦር ኃይሎች ኢታማዦር ሹም ነበሩ። በዚያ መሰረት አዲስ አበባ መጣው። በበኩሌ እዚያ ሄደ ሪፖርት አድርግ ሲባል በወቅቱ ታስረው ከነበሩት ቀዳማዊ አፄ ኃይለ ሥላሴ ባለስልጣናቶች በተለይም ከከፍተኛ የጦር አለቆች ጋር ቀደም ሲል በቅርብ የሰራው ስለሆንኩ እኔንም ሊያስሩኝ የፈለጉ ስለመሰለኝ የሚመጣውን ለመቀበል አስፈላጊውን የመንፈስ ዝግጅት አድርጌ ነው የሄድኩት። ጄኔራል አማን ቢሮ ከመሄዴ በፊት ሜጀር ጄኔራል ግዛው በላይነህ ቢሮ ሄድኩና በእርሳቸው አማካኝነት ጄኔራል አማን ዘንድ ቀረብኩ። እሳቸውም በተመረጡት ወጣት መኮንኖች ለከፍተኛ ስራ ተፈልገሃልና 4ኛ ክፍለ ጦር ሄደ ጸሐፊ ሆኖ የተመረጠው ሻምበል ገብረየስ ወልደሃና የሚባል አለ፣ እሱን አነጋግረዋሉኝ። እሱ ጋር ሲሄድ ሻለቃ መንግስቱ ኃይለማርያም ጋር አቀረበኝ። መንግስቱ ኃይለማርያምን ለሁለተኛ ጊዜ ያገኘኋቸው ያን ጊዜ ነው ይላሉ ኮሎኔል ተስፋዬ ከደርግ ጋር የነበራቸውን የመጀመሪያ ትውውቅ ሲጠቁሙ። ኮሎኔል ተስፋዬ ታሪካቸውን ሲቀጥሉ መንግስቱ ኃይለማርያም ደግሞ በሻለቃ ተካት ሁሉ ከሚመራው የደርጉ የደህንነት ኮሚቴ ጋር አስተዋወቀኝ። ወደ 9 አባላት ያሉት ኮሚቴ ነው። ለደህንነቱ ስራ የሚረዳን ይሄ ሰው ነው ብለው አስተዋወቁኝና እሳቸው ወደ ቢሮአቸው ተመለሱ። ጓድ ተካም ለመጀመሪያ ጊዜ ያወቅኩት ያን ዕለት ነው። ኮሚቴው ጋር ሆኜ ምን እንደምሰራ የት እንደምሰራ አስረዱኝ። ለጊዜው አብረው እንዲሰሩ እኛ የመረጥንልህ እነከሌን ነው። ወደፊት ስለ ስራ ዝርዝር መመሪያ ይወጣና ይሰጣል። ሀገር አስተዳደር ሄደ ሚኒስትሩ ኮሎኔል በላቸው ጀማነን አነጋግራቸው። ለጊዜው ቢሮ እዚያ ይሆናል፣ ግን ከዛሬ ጀምሮ ግንኙነት ከኛ ጋር ነው ብሎ ተካት ሁሉ በደህንነቱ ኮሚቴ ፊት ይሄንን መመሪያ ሰጥቶ ላከኝ። ሀገር አስተዳደር ስደርስ ኮሎኔል በላቸው ጀማነ ተቀብለው ቢሮ ሰጡኝ። አብረውኝ ረዳት ሆነው እንዲሰሩ በነተካ ከተመረጡ ሰዎች ጋር ቢሮ ተከፋፍለን ስራ ጀመርን። የመረጃ ማመዛዘኛ ማከፋፈያ ኮሚቴ ተብለን ስራ ጀመርን። ይህ ማለት በኃይለ ሥላሴ ጊዜ የነበሩትን የመረጃ መዋቅሮች ማለትም የጸጥታን፣ የልዩ ካቢኔ መምሪያን፣ የልዩ ቅርንጫፍ መምሪያን እነዚህን የመሳሰሉትን ሁሉ አስተባባሪ አገናኝ ማለት ነው። የነዚያን ሁሉ የሥራ ውጤት ለደርጉ የደህንነት ኮሚቴ ለነተካት ሁሉ የሚያቀርብ ማለት ነው። እኔ ከመምጣቴ በፊት ይህን ስራ ሲሰራ የነበረው ደርግ ባቋቋመው የመረጃ ክፍል ነበር። ይህን ሁሉ እንግዲህ አሁን በአንድ አመራር ስር ተቀናይቶ ተዋቀረ ማለት ነው። በዚህ አይነት ስራችንን ቀጠልን ይላሉ ኮሎኔል ተስፋዬ ወልደስላሴ። ጋዜጠኛ ገነት አየለ ጥያቄዋን ስታስከትል እርስዎ የደርግ አባል አልነበሩም፣ ይሁን እንጂ ያኔም በደህንነት ውስጥ እንደ መስራቱ መጠን ስለ 60ዎቹ ግድያ ምን ያህል ያውቁ ነበር? እንዴት ነው እርምጃ የተወሰደው? ተስፋዬ ሲመልሱ እኔ ምን አውቃለሁ፣ ሲመካከሩም ሲሰበሰቡም እኔን አያስገቡኝም። ስለዚህ እከሌ ምን አለ፣ እከሌ ምን አስተያየት ሰጠ የሚለውን ነገር በወሬ ደረጃ የሰማሁት ካልሆነ በስተቀር እርግጠኛ ልሆን አልችልም። እንዲህ ነው ብል የከተማ ወሬ ከማውራት ባለፈ ፋይዳ የለውም። ገነት ጥያቄዋን ስትቀጥል ከዚህ ጋር በተያያዘ ፕሮፌሰር መስፍን ያኔ የተቋቋመው መርማሪ ኮሚሽን ሊቀመንበር ነበሩ። የእሳቸው አቋም ምን ነበር? ኮሎኔል ተስፋዬ ሲመልሱ ከፕሮፌሰር መስፍን ጋር በጣም እንተዋወቃለን። ጠንካራ ሰው ነው፣ ሀገር ወዳድ ነው፣ ለማንም መሪ አያጎበድድም፣ ለማንም የሚያጎነብስ አይደለም። ለውጡ ሲመጣ መስፍን ከነ አጥናፉን እነ መንግስቱን በቀና መንፈስ ቀረባቸው። አንዳንድ ሐሳቦችንም ይሰጣቸው ነበር። ይወያያል። የመርማሪ ኮሚሽኑ ሚና ከህግ አንጻር ነበር የሚያየው። ከዚህ የተለየ አቋም ይይዛል ብዬ አላምንም። በህጋዊ መንገድ ጉዳያቸው ታይቶ ለፍርድ ይቅረቡ ከሚለው ውጪ ሌላ ይሆናል ብዬ አላምንም። ቀስ በቀስ የሶሻሊዝሙ ጉዳይ እየጠነከረ ሲመጣ እሱም ከነሱ ሐሳብ እየተለየ መጣ። ከዚህ በኋላ እየራቃቸው ሄደ። አመራሩን እየራቀ መጣ። ለምሳሌ እሱ የመሬት አዋጅ ከዳር እስከ ዳር መንግስት ወስዶ የመሬት አዋጅ ከሚባል መሬት ስላለ ሰዎችን ማስፈር፣ ባለመሬቶቹ ላይ ግብር መጨመርና መክፈል ሲያቅታቸው ለሰራተኛው የሚሰራበት መሬት ሊሰጠው ይችላል። ባለመሬቶቹ ግብር ሲበዛባቸው ይሄው ለመንግስት አስረክቤያለሁ ወደ ማለቱ ይሄዳሉ የሚል ሐሳብ አምጥቶ ጥናቱን ያቀርባል። ሌሎች እንግዲህ በወቅቱ ከሚናፈሰው አየር ጋር ተስማምተው ከሚመቻቸው ሐሳብ ጋር ተስማምተው ለመኖር ስለሆነ በዚህ ይርቃቸዋል። መስፍን በብዙ ድርጊቶቹ በብዙ አሰራሩ በኢትዮጵያዊነቱ ለሀገሩ የሚያስብ ነው።
ጋዜጠኛ ገነት አየለም ጥያቄዋን አስከትላ ኃይሌ ፊዳ፣ ዶክተር ንግስት አዳነ እና ሌሎችም የራስ አስራተ ካሳ መኖሪያ ቤት ታስረው ቆይተው በኋላ በመገደላቸው በአጽማቸው ተገኝቶ ወጥቷል። ማን የገደላቸው? መንግስቱ ኃይለማርያም። የተገደሉት በገበሬዎች ነው። በቁጥጥር ስር ውለው እንደነበር አላውቅም ይላሉ። እርስዎ ስለዚህ የሚሉት ነገር አለ? ኮሎኔል ተስፋዬ ሲመልሱ እሳቸው ሊክዱ ይችላሉ እና ኃይሌ ፊዳና ሌሎችም የፖለቲካ ካድሬዎች በተለይም ፈርጣጭ መኢሶን የተባሉት ሁሉ የታሰሩት ደርግ ጽህፈት ቤት ነው። የተመረመሩት በደርግ መርማሪዎች ነው። እኛ ምንም ነገር ውስጥ የለንበትም። ደህንነቶች ማለትም እናንተ እስረኞቻችሁን የምታስሯቸው የት ነው? ለብቻ ነበር? ኮሎኔል ተስፋዬም ሲመልሱ አሁን ለብቻቸው ነበር። የደርግ መርማሪዎች ትዕዛዝ የሚቀበሉት ከነተካት ሁሉ ነው። ከነሱ ትዕዛዝ እየተቀበሉ ያስራሉ፣ ይሰራሉ። ጋዜጠኛ ገነት አስከትላም ስትጠይቅ ስራቸው ከናንተ ጋር አይጋጭም? ኮሎኔል ተስፋዬ ሲመልሱ ቢጋጭም በአንድ ማዕከል ኃላፊዎቻችን አንድ ናቸው። እነሱ ያስተካክሉታል። ምንም አይደለም። ማለት አንዱ ስለ ስራው ከሌላው ጋር መረጃ የመለዋወጥ ሁኔታ የለም እንዴ? ኮሎኔል ተስፋዬ ሲመልሱ ደርግ ጽህፈት ቤት ያለ መርማሪ ተራ ወታደር ፖሊስ ራሱን ልክ እንደ ደርግ አባል አድርጎ ስለሚቆጥር እኔ እንኳን አንድ ነገር በጠይቀው ለመተባበር ፈቃደኛ አይሆንም፣ እሺ አይሉንም። ጋዜጠኛ ገነት ጥያቄዋን ስታስከትል በኢንፎርሜሽን ደረጃም ቢሆን እርሶ ስለ ኃይሌ ፊዳ አሟሟት የሚያውቁት ምንድነው? ኮሎኔል ተስፋዬ ሲመልሱ መያዛቸውንና ደርግ ጽህፈት ቤት መታሰራቸውን አውቃለሁ። ያው እዛው መሆናቸውንና እዛም እንደነበሩ አውቃለሁ። በኋላ ላይ ኢሰፓኮ ሲመሰረት ሁለቱ የምርመራ ክፍሎች ተዋሃዱ። የደርግ ምርመራ ክፍልና የማዕከላዊ ምርመራ ክፍል በትዕዛዝ ነው እንዲዋሃዱ የተደረገው። ሌተና ኮሎኔል መንግስቱ አላውቅም ላሉት እሳቸው ሳያውቁ የሚሰራ አንዳችም ነገር የለም። ትክክለኛው ነገር አላውቅም እንጂ ደርግ ያሰራቸው ሰዎች ሁሉ ባለስልጣናቶች በተለይም ኃይሌ ፊዳን እዛው የታሰረበት ድረስ ሄደው ሳያነጋግሩ አልቀሩም። ኩዴታ የሞከሩትንም ጄኔራሎች የታሰሩበት ሄደው አነጋግሯቸዋል ይላሉ ኮሎኔል ተስፋዬ ወልደስላሴ። ጋዜጠኛ ገነት ስትቀጥል እርሱ አብረዋቸው ይሄዳሉ እንዴ? ተስፋዬ አይ እኔ አልሄድም፣ ወሬ ግን እሰማለሁ። የልዑል አስራተ ካሳ ቤት እስር ቤት መሆኑን አላውቅም ነው የሚሉትስ ነገር? እሳቸው ይህንን ቢሉም ከእሳቸው ዕውቀት ውጪ በእውነቱ ኢትዮጵያ ውስጥ የሚደረግ አንድም ነገር የለም። እሳቸው ሳያውቁት የሚደረግ አንድም ነገር አይፈጸምም አሉ ኮሎኔል ተስፋዬ። ጋዜጠኛ ገነት ጥያቄዋን ትቀጥላለች። እርሶ የሚያውቁት ነገር የለም? እኛ ሰናይ አጽም እየተቆፈረ ሲወጣ ማን የገደላቸው ሲባል ደህንነት ነው የሚባለው። እርሶ በዚህ ጉዳይ ምን ይላሉ? አለች። ኮሎኔል ተስፋዬም ሲመልሱ እሱማ ይባላል፣ ኢህአዲግ ከገባ በኋላ ዝርዝር ወጥቶ እንደዚያ የሚባል ነገር ወጥቷል። ስለዚህ ይሄ እንዴት በዝርዝር ተፈጸመ? ያዘዙትስ ክፍሎችና ኃላፊዎችስ? አስራተ ካሳ ቤት በጠቅላላው ለደህንነቱ ስራ ማደራጃና መቀመጫ ቦታ እንዲሆን ተጠይቆ በመንግስት በኩል ተፈቅዶ የተሰጠ ነው። ያ ቤት ለማዕከላዊ ምርመራ የተመደበ ነው። እነዚህ ሰዎች ማዕከላዊ ምርመራ ሆነው ሲሰሩ የሚያደርጉትን ሁሉ የደህንነት ሚኒስትሩ በዝርዝር ለማወቅ አይችልም ሲሉ በደፈና ይመልሳሉ። እኔ ለማወቅ የምፈልገው ያንን ቦታ ማን ነበር የሚጠቀምበት? ኮሎኔል ተስፋዬ ሲመልሱ የማዕከላዊ ምርመራ ከማዕከላዊ ምርመራ በፊት ማለትም ማዕከላዊ ከመዋቀሩ በፊት የደርግ ልዩ ኃይሎች ስፔሻል ፎርስ የሚቀመጡት እዚያ ነበር። መጀመሪያ ደብረ ብርሃን ነበሩ። ከዚያ በኋላ ወደ አዲስ አበባ መጥተው ድንገት የሚፈጠር ነገር ቢኖር ተብሎ ለዚያ እንዲሆኑ ነበር የሰፈሩት። በግልጽ እርሶ ስር ባይሆንም ለምሳሌ ብዙ እንሰማለን። አሁን የሚገደሉ ሰዎች ምናምን እርሶ ምንድን ነበር የሚያውቁት የነበሩት ኢንፎርሜሽን ካለ? ኮሎኔል ተስፋዬም እንግዲህ አንዳንዱን ነገር እኔ ባውቅም ባላውቅም የሆነ ነገር ቢሆንም ለማንኛውም በክስ የቀረበብኝ ስለሆነ በዚህ ጉዳይ ያንን የክሱን ሁኔታ የሚያዛባ ስለሆነ እዚህ ላይ ቢቆም ሲሉ ቆፍጠን ብለው ምላሽ ሰጡ። ገነት በዚህ አላቆመችም። ጥያቄዋን ስትቀጥል የመረጃ መኮንን የደህንነት ኃላፊ እንደመሆኑ መጠን ከውጪ የስለላ ድርጅቶች ጋር የሥራ ግንኙነት ሊኖሩ እንደሚችል መገመት አያዳግትም። ነገር ግን ከዚህ ባለፈ ግን ለኬጂቢም ለሲአይኤ ለሞሳድም ይሰራሉ፣ ደብል ኤጀንት ኖት ይባላል። እዚህ ላይ ምን ይላሉ ስትል ጋዜጠኛ ገነት ጠየቀቻቸው። ኮሎኔል ተስፋዬም ሲመልሱ ለኬጂቢም ለሲአይኤም ይሰራ ነበር እያሉ የሚያስወሩብኝ በእኔ ላይ ልዩ አመለካከት ያላቸው ሰዎች ናቸው። እኔ የሀገሬን ጥቅም ለመጠበቅ
የሀገሬን ህልውና ዳር ድንበሯ እንዲከበር በመኮንንነቴ በመሐላ የተቀበልኩት ነገር ስለሆነ ለኬጂቢም ሆነ ለሲአይኤ ወይም ለሌላ ለመስራት ፍላጎትም ፈቃደኝነትም የለኝም። በእርግጥ በኃይለ ሥላሴ ዘመነ መንግስት አሜሪካን ሀገር ከአንዴም ሁለቴ ሄጄ በሲአይኤ ሰልጥኛለሁ። መጀመሪያ ከዋሽንግተን ከተማ 40 ማይልስ ያለ ርቀት በምትገኘው ባልቲሞር ከተማ ውስጥ የመጀመሪያውን የሲአይኤ ጠቅላላ የመረጃ ትምህርት ተምሬያለሁ። ከዚያ ደግሞ ኖርዝ ካሮላይና የሚገኘው ዝነኛው 82ኛው አየር ወለድ ብርጌድ ውስጥ የሳይኮሎጂካል ጦርነትና ጠቅላላ ደህንነት ትምህርት ተምሬያለሁ። ከዚያ ቀደም ሲል በእስራኤል የመረጃ ድርጅት ሞሳድ የተዘጋጁ የግሩፕ ኮርሶችን 2 ጊዜ ተካፍያለሁ። በሀገር ውስጥም በእስራኤሎች እየመጡ የሚሰጡትን ልዩ ልዩ የደህንነት ትምህርት ኮርሶች ወስጃለሁ። በዚህም ከመሰረታዊው እስከ መጨረሻው ስትራቴጂክ ኢንተለጀንስ ድረስ ተምሬያለሁ። እነኚህን ትምህርቶች ከመማር ሌላ እኔ የሀገሬን ጥቅም የሚነካ ነገር አሳልፌ ለነኚህ ክፍሎች የሰጠውበት ሁኔታ ጨርሶ የለም። አንድም ቀን የለም፣ አንድም ደቂቃም የለም፣ ማስረጃም የለም። ከአብዮቱ በኋላ የሶቪየቱ የመረጃ ድርጅት ኬጂቢ ጋር በቅርብ ሰርቻለሁ። ገለጻዎቹንም ኬጂቢ መስሪያ ቤት ድረስ በመሄድ ካፍያለሁ። ከኬጂቢ አለቆችም ጋር በጣም ተቀራርበን አብረን ሰርተናል። ለሀገሬ ጥቅምና ደህንነት ብቻ ለአብዮቱ ይረዳል በሚል በስራውም ላይ ለረጅም ጊዜ በመቆየቴ ከነሱ ጋር ተግባብቼ ሰርቻለሁ። ከዚያ በተረፈ ለኬጂቢም ሆነ ለሲአይኤ አልሰራሁም በማለት ይመልሳሉ። ገነት ጥያቄዋን ስታስከትል በአብዮቱ ወቅት ቀደም ሲል አሜሪካ ሄደው የተማሩ በመሆኑ ይሄ በጓዶቹ ዘንድ እንዴት ይታይ ነበር? ኮሎኔል ተስፋዬም ሲመልሱ በተፈጥሮ ፈጣን እርምጃ ለመውሰድ ዘገም ያልኩ ነኝ። አንድ ነገር በብዙ አቅጣጫ ያለው አብዮቱ እንዳፈራቸው ካድሬዎች አይደሉም። ጭራሽ አንገናኝም። አንድ ነገር መንግስቱ ኃይለ ማርያም እንኳን ቢያዘኝ ያንን ነገር ሳመዛዝን እንዲያስከፍላል እንዲያደርጋል ስል ጊዜ ይፈጃለሁ። ምን ይሄ የሲአይኤ ትምህርትን የተማረው ዘገምተኛ ነው ይሉኛል። ከኔ አልፎ ተርፎ የደህንነት አባሎቹንም በቀልድ እያስመሰሉ ለምን ሲአይኤ ሄዳችሁ ሪፖርት አታደርጉም? እዚያ ሲአይኤ የተሰበሰበበት ነው እኮ እያሉ ያሾፋሉ። እንዲህ አይነት አመለካከት ያላቸው አሉ። ኬጂቢ ፈጣን ነው ማለት ነው አለቻቸው። ተስፋዬ ሲመልሱ በዚህ ላይ ያኔ የነበሩ ካድሬዎች አሜሪካንን በየሰዓቱ በየምክንያቱ ይሰድቡና ያንቋሽሹ ስለነበር ያንን በተመለከተ ይመስለኛል ነገሩ። ኬጂቢ በዚህ ሀገር ሌላ የስለላ ስራ ሲሰሩ፣ ሌላ ጸረ አብዮት የሆነ ቡድን ሲያዘጋጁ ይዘናቸው የለም እንዴ? ለፍርድ እንዳይቀርቡ ተብሎ ወደ ሀገራቸው ተሸኝተው የለም እንዴ? እነ ደጃዝማች አሰጋኝ የነበሩበት ሌሎችም የተካፈሉበት ስንት ነገር አክሽፈናል። የሲአይኤ አባል በመሆኔ የተውኳቸው ነገር አለ እንዴ? ዞሮ ዞሮ እኔን አስተማሩኝ አሰለጠኑኝ ብዬ የሀገሬን ጥቅም የሚነካ ነገር ለነሱ አሳልፌ አልሰጠውም፣ ልሰጥም አልችልም። ሰዎች እንደሚሉኝ አይደለም። እኔን ማወቅ ያን ያህል ከባድ አልነበረም በማለት ይመልሳሉ። ገነት ጥያቄዋን በመቀጠል በዓሉ ግርማ እንዴት እንደተገደለ ያውቃሉ አለቻቸው። ኮሎኔል ተስፋዬም ሲመልሱ በዓሉ ግርማ በጻፈው መጽሐፍ ኦሮማይ የተነሳ ችግር ሲገጥመው እኔ ጋር መጣና አነጋገረኝ። ያለኝ ምንድነው? እኔ ይህንን መጽሐፍ ጽፌ እንደጨረስኩ ለሳንሱር ክፍል ሰጠው። ሳንሱር ክፍል የሚፈልገውን ነገር ከዚህ ላይ አውጣ አለኝ። በትዕግስት ያለኝን ነገር በሙሉ አወጣው። ያንን መልሼ አልጨመርኩም። ሁሉም ነገር እንደተባልኩት አስተካክዬ ሰራሁኝ። እንደሚያውቁት በዚህ ስራ ላይ በብዙ ጊዜ የሰራው በመሆኔ መጽሐፍን ያህል ነገር ቀርቶ የሰርግ ወረቀት እንኳን ቢሆን ያለ ሳንሱር እንደማይታተም ጠንቅቄ ያውቃለሁ። ነገሩ እንዲሆኑ ሳለ ሊቀመንበሩ ሊረዱልኝ ያልቻሉበት ምክንያት አልገባኝም። ጥርስ ተነክሶብኛልና አባቆ አስረዱልኝ ብሎ ጠየቀኝ። እኔ በእውነቱ እሱ እዚያው አጠገቤ እንደቆመ የሊቀመንበሩ ረዳት ለሆነው ለሻምበል መንግስቱ ገመቹ ስልክ ደወልኩ። እባክህ የዚህን ሰው ነገር ለሊቀመንበሩ አጣሙ ያቀረቡላቸው ሰዎች ሊኖሩ ይችላሉና እንዴት ነው ይሄን ነገር ግልጽ የምታደርግላቸው? ወይም የሚቻል እንደሆነ ሁለታችንም ቀርበን እናስረዳ። አንተ የሚቻልን ነገር አድርግለት። አሁን ይሄው እኔ ቢሮ ነው ያለው፣ አንተ ጋር ልኬዋለሁ፣ የምትችለውን ነገር አድርግለት አልኩት። ግድ የለም ይላቁት፣ እኔ አነጋግረዋለሁ፣ ይሄ ምንም አይደለም አለኝ። ከዚያ ወደዚያው በዓሉን ላኩት፣ መንግስቱ ገመቹ እንዲያማልደው ማለት ነው። ሌላ ጊዜ ቆይቼ የበዓሉ ነገር እንዴት ሆነ ብዬ ሻምበል መንግስቱን ጠየቅኩት። አስረድቻቸዋለሁ፣ ግን እንዴት እንደሆነ እንጃ፣ ለጊዜው መለስም አላሉልኝ አለኝ። አይ ይሄ የእሳቸው የተለመደ ባህሪ ነው። እንግዲህ ጊዜ ወስደ ሁኔታውን ደህናን ሲሆን አዝማሚያው መልካም ሲሆን ነገሩን በጽሞና አስረዳቸው አልኩት። እሺ ብሎኝ ከዚያ በኋላ ነገሩን ለሱ ተውኩለት።
በዓሉ መቼም በዚህ መጽሐፉ ብቻ ሳይሆን በሌላም ከኛ ጋር በመስራት ሁሉ ብዙ ሰዎች ጠምደውታል። የሥራ ባልደረቦቹም ቅርበት በመፍጠሩ ጥላቻ አላቸው። ቆይቶ ጠፋ የሚባል ነገር ከደህንነቱ ከአንደኛው ቅርንጫፍ ተሰማ። እስቲ በየቀበሌዎቹ ፈልጉ ተባለ። ምክንያቱም ቀበሌዎቹ አንዳንዴ የሚፈልጉትን ሰው አንድ ቦታ ያስራሉ። ያ ሰውዬ ተፈልጎ ሲደረስበት ደግሞ ወደ ሌላ ቀበሌ ያዘዋውራሉ። እንደዚህ ያሉ የሚያደርጉት ነገር አላቸው። ፈልጉት ብለን በጽሑፍ ሁሉ አስተላለፍን። ከዚያ ውጪ በእኛ መስሪያ ቤት በኩል የምናውቀው ነገር የለም። ዛሬ ምስክሮች ሲናገሩ ሰምተናል። በምንም አይነት ከኛ ጋር አልታሰረም። በምንም አይነት እኔ ምንም ነገር የሰማሁት ነገር የለም። እኔ በግሌ በዓሉ ምንም አላደረገኝም። መጽሐፉንም ውስጥ ቢሆን አንዳንድ ሰዎች አንድ ትልቅ ወፍራም ሰው ነው ብሎ አንተን የሚገልጽ ነው፣ በዚህ ቅር ብሎ ወይም የኢንተለጀንስ ሚስጥር አወጣ በማለት ያስገደልከው አንተ ነህ የሚሉኛሉ። እኔ በቀይ ኮከብ አስመራ አልሄድኩም። እዚሁ ነበር የከረምኩት። በደህንነቱ በኩል እንዲወከል የላኩት ኮሎኔል ግርማ ወልደማርያም ይባላል። እሱ ደግሞ ከበዓሉ ጋር በጣም ተስማምተው አብረው የሚሰሩ ነበር። ለደህንነቱ ስራ በጣም ይረዳናል ብሎ ኮሎኔሉም ነግሮኛል። መጽሐፉም ላይ ያንጸባረቀው የዚህን ኮሎኔል ሁኔታ ይመስላል። ስለዚህ በዓሉን የማስገድልበት ምክንያት የለኝም ብለው ኮሎኔል ተስፋዬ ወልደ ስላሴ ገነት አየለ ጥያቄዋን መልሰውላታል። ጋዜጠኛ ገነት አየለ ሌላ ጥያቄዋን አስከተለች። በግንቦት 1981 ተሞክሮ ከከሸፈው መፈንቅለ መንግስት ውስጥ ለመካፈል ተስማምተው በኋላ ሰዎቹን እንደከዳቸው ተነግሯል። ምን ያህል እውነት ነው ኮሎኔል ተስፋዬ አለቻቸው። ኮሎኔል ተስፋዬም ሲመልሱላት መፈንቅለ መንግስት ውስጥ ነበርክበት የሚለው ነገር ያኔም መንገድ ላይ ማንም ሲያወራው የቆየ ነገር ነው። በሰፊው የተወራ ነው። በቪኦኤም ተነግሯል። መፈንቅለ መንግስቱ በተመለከተ በትክክል የሆነው እንደዚህ ነው። ሲኒየር መኮንኖቹ በተለይ ጄኔራል ፋንታ በላይ መፈንቅለ መንግስት ለማድረግ ያስባሉ ብለው ራሽያኖቹ ነገሩኝ ብለው ፕሬዝዳንት መንግስቱ ለኔ ቢሮአቸው ድረስ አስጠርተው ነገሩኝ። እኔ ምን አልኳቸው? ፋንታ በላይን በእውነቱ ሶቪየቶቹ በስራው ላይ እንቅፋት እየፈጠሩ ሲያስቸግሩት ቆይቷል። በሱ ላይ እንዳው አንዳንድ ትችት ይሰነዝራሉ። እሱ ደግሞ በጣም ጥሩ ለሀገሩ አሳቢ ሰው እንደሆነ እናውቃለን። ሶቪየቶቹ የጠሉት እሱ በሚያዘው አየር ኃይል ውስጥ እንደልባቸው ለመቦረቅ ስላልቻሉ ነው። እዚያ ሰልጥነው የመጡትን የአየር ኃይል አባሎች አላሟሉም በማለት እንደገና እዚህ ስልጠና እንዲሰጣቸው ያደርጋል። ለመለማመጃ የሚሆኑ አውሮፕላኖችን ከምዕራብ ሀገር ከጣሊያን ተገዝተው እንዲመጡ አድርጓል። በእነኚህ ምክንያት ራሻኖቹ ጄኔራል ፋንታ በላይን ጠምደው ይዘውታል። መፈንቅለ መንግስቱ ታስቧል ብለን ለመንግስቱ ብንነግረው አሳሳቢ ነገር ስለሚሆን ወዲያው እርምጃ ይወስድበታል ብለው በዚህ ዘዴ ሊያስወግዱት አስበው ይሆናል እንጂ ፋንታ እንዲህ ያለ ነገር አይሰራም አልኳቸው። ሁለታችንም እንዳው እነዚህ ሰዎች ያሉንን ሁሉ የምንላቸው ሰዎች በተንኮል ለማስጠላት የሚያደርጉት ነገር ነው ተባባልን። ቢሆንም እንግዲህ ኬጂቢዎች እንዲህ ያለ ፍንጭ ከሰጡ ምናልባት አንዳንድ ነገር ሊኖር ይችላል፣ ጥንቃቄ ማድረጉ አይከፋም በሚል በሌሎች ሲኒየር መኮንኖች ላይ ፊቱንም ክትትል ነበረንና አሁን ደግሞ በእነሱና በተለይም ክትትሉን በፋንታ በላይ ላይ ትንሽ ጠበቅ አደረግነው። ምንድነው ይሄ ነገር እውነት ይሆን እንዴ በማለት ነው ክትትላችንን ያጠበቅነው። ይህንን ክትትል በማድረግ ላይ ያለን ፋንታ በላይ ከአየር ኃይል አዛዥነት አንስተው የኢንዱስትሪ ሚኒስተር አደረጉት። ሐሳቡ እኛ ሳንደርስበት በድንገት ሰራዊቱን ይዞ ጄት በማስነሳት አንድ ነገር ሊያደርግ ይችላል በማለት ይመስላል። ያንን የኮሚኒኬሽን ገመዱን ለመበጠስ ታስቦ ነው። እኛም ክትትላችንን ቀጠልን። እንግዲህ ኩዴታው ከሆነ በኋላ ነገሩን ለማየት ቀላል ይሆናል እንጂ ከመሆኑ በፊት አንድ ነገር ለመረዳት ምን ያህል አስቸጋሪ እንደሆነ ለመገመት አያዳግትም። በጣም ከባድ ነው። በመሃል ለቤተ መንግስት ጥበቃ ከሰሜን ኮሪያ ታንኮች ተገዝተው መጡ። በልዩ ጥበቃ ማለትም ለመንግስቱ መጠባበቂያ ማለት ነው። እነዚያ የሚጠረጠሩ ሰዎች ለምን ታንክ ከሰሜን ኮሪያ መጣ በማለት ኮምፕሌን ያደርጋሉ። ይህን በተመለከተም ሰራዊቱ ውስጥ ትንሽ ጉምጉምታ አለ የሚል ነገር ከወታደራዊው ደህንነት ሰማው። ሰራዊቱ ውስጥ ያለው የወታደራዊ ደህንነት ክፍል በእኔ ስር ነው። ይህ ኢንፎርሜሽን ሲመጣ የእነዚህ ታንኮች መምጣት እነዚያን ሲኒየር መኮንኖች ምን አበሳጫቸው? ምንድነው ታንክ ቢመጣ እነሱን አይመለከት? ምን አገባቸው? ሰራዊቱ ውስጥ ገብቶ በትጥቅ የሚገለገልበት ቢሆን ከሰሜን ኮሪያ የመጣውም አይጠቅምም ብለው ሐሳባቸው ሊገልጹ ይችላሉ። ይሄ ለቤተ መንግስት ጥበቃ ነው የመጣው። ቅሬታቸው ከምን የመጣ ነው? በእነዚህ ቅሬታ ባቀረቡ ሰዎች ላይ መከታተል ጀመርን። ከዚህ ጋር አብሮ ፊንጫ ግድብ ላይ የተቋቋመው የስኳር ፋብሪካ በኢንዱስትሪ ሚኒስቴር ስር ነበር። ማለትም ሚኒስተሩ ጄኔራል
ፋንታ በላይ ነው። እነዚህ መንግስት ለመገልበጥ እያሴሩ ይሆናል ብለን የምንጠረጥራቸው ከፍተኛ መኮንኖች ስለ ፊንጫ ግድብ ጥበቃ ሁኔታ ለመነጋገር በሚል ሰበብ ፋንታ በላይ ቢሮ እየሄዱ ስብሰባውን ያካሂዳሉ። የሚሰበሰቡበትን ጄኔራሎች በመረጃ አይን ስንገመግማቸው ኢታማዦር ሹሙን የመሳሰሉ ከፍተኛ መኮንኖች ናቸው። ለዚያች አንድ ግድብ ጥበቃ ጉዳይ ስብሰባ የሚቀመጡበት ምክንያት የለም። ሻምበል ሻለቃ ልከው ሐሳቡን ከወሰዱ በኋላ ከዚያ ሰራዊቱ ነው መላክ ያለበት። እነዚህ ሲኒየር መኮንኖች ለዚህ ጉዳይ የሚያሰባስባቸው ምን ምክንያት አለ በማለት ጥርጣሬያችን ይበልጥ እየጎላ መጣ። ከዚህ ጋር ተያይዞ ለመፈንቅለ መንግስት ዝግጅት ሊኖር ይችላል የሚል ጥርጣሬ እንዲያድርብን ያደረጉ ተጨማሪ ሁኔታዎች ተከሰቱ። እንዳልኩት በፊንጫ ግድብ ጥበቃ ሰበብ የሚሰበሰቡት መኮንኖች ጉዳይ ጥርጣሬያችንን እያዳበረው ሄደ። ሌሎች ነገሮች ደግሞ እየተጨማመሩ መጡ። እነዚህ የምንጠረጥራቸው ሊስት ውስጥ የያዝናቸው ሰዎች አንድ አራቱ ታመው በአንድ ወቅት በአንድ ዋርድ በአንድነት ተኙ። እኔም ጠያቂ መስዬ እየሄድኩ አያቸዋለሁ። ተሻላችሁ ወይ እያልኩ ጠይቃቸዋለሁ። ሌሎቹም እንደዚሁ የነሱ ተባባሪዎች ይሆናሉ ብለን የምንጠረጥራቸው ሰዎች እዛ በየጊዜው ጠዋትም ማታ እየሄዱ ይጠይቋቸዋል። አንዳንዶቹ 2 ጊዜ 3 ጊዜ የሚሄዱ አሉ። ምንድን የሚመላለሱበት ነገር እያለን መከታተል ጀመርን። እዚያ ሆስፒታል ውስጥ አካባቢ መረጃ እያጠናከረ የሚያቀርብልን አንድ ሰው መደበን። ይሄ ሁሉ ሰው ለምንድን ነው የሚመጣው? ምንድን ነው የሚያደርጉት? ይሄ ሁሉ ከፍተኛ መኮንን በአንድ ጊዜ ታሞ የተኛበት ምክንያት ምንድን ነው? ህመሙስ በአንድ ጊዜ እንዴት መጣ? ገሚሱ ብርድ ነው ይላል፣ ሌላው ሌላ ነገር ይላል። እንዴት ነው ሁሉም በአንድ ጊዜ ታመሙ? በማለት ጥርጣሬያችንን የባሰ አጠናከረው። እንግዲህ የሚመላለሱት ሰዎች ስም መመዝገብ ያዝን። ሆስፒታል የመረጡበት ምክንያት የሚረብሻቸው ስለሌለ ሐሳብ ለመለዋወጥና ለመነጋገር እንዲመቻቸው መሆኑ ግልጽ ነው። ይሄ ሁሉ ሆኖ የመጨረሻው ግባቸው ምን እንደሆነ አንድ ነገር ሊያደርጉ ነው የሚያሰኝ በእኔ በኩል በመረጃ አንጻር ድምዳሜ ላይ ልደርስ አልቻልኩም። ግን የነሱ መሰባሰብ ትኩረቴን ስቦታል። ሌላ ደግሞ ለስራ ጉዳይ ክፍሎች ለመጎብኘትም ሆነ ለሌላ ስራ ሊሄዱ እነዚህ ሰዎች ተጠራርተው ምስራቅም ሆነ ሰሜንም የትም ሲሄዱ በአንድነት ሄደው ነው። የሥራ ዘርፋቸው ከሚመለከታቸው ውጪ ሌላም ነገር ተወያይተው ተገባብዘው ይለያያሉ። ለጊዜው የመፈንቅለ መንግስቱ ዝግጅቱ ይኖራል ብለን እንድንገምት ያደረጉን ጠቋሚ ሁኔታዎች እነዚህ ናቸው። ይህ ሁሉ ሲሆን ለመንግስቱ ኃይለማርያም የደረስኩበትን አልነገርኳቸውም። ምክንያቱም እሳቸው ከሰሙ ችኮላ ነው። ያዘው ጥለፈው ግደለው ነው የሚሉት። መፈንቅለ መንግስቱ ከመደረጉ ጥቂት ቀናት በፊት የመንግስቱ ደጋፊ ናቸው የሚሏቸውን ከፍተኛ የጦር አለቆች ከየምድብ ስራቸው በስራ ምክንያት አዲስ አበባ የሚሄዱበት መንገድ አዘጋጅተዋል። ለምሳሌ ተስፋዬ ገብረ ኪዳን እዚህ ነበር፣ ጌታቸው ሽበሺም አዲስ አበባ ነበር። ሌሎችም 1-2 ሰዎች እንደዚሁ ሰሞኑን መጥተዋል። እነሱም የመጡበትን ጨርሰው አልተመለሱም። በማል ይሄ ነገር ሆነ እና ሰሜን ያሉት እነ ደምሴ ቡልቶ ተስፋዬ ገብረ ኪዳን ካጠገባቸው እንዲሄዱላቸው ሆነ ብለው ጌቴ እንዲህ ያለ ዘመቻ ፕላን ያስፈልጋል፣ ይሄንን እኛ እንሰራለን፣ አንተ ግን ለምን ስታፎችን ይዘ ለፕሬዝዳንቱ አታስረዳም ይሉታል። ምስራቅ ያሉትም እዚህ ኩዴታ ውስጥ ያሉበት ሰዎች አዛዡ ጄኔራል ውብሸት ደሴን እንደዚሁ አዲስ አበባ እንዲሄድ ያሳምኑታል። ጄኔራል ጌታቸውም ከሐዋሳ መጥቶ እነሱ ነገሩን ስለሚያውቁት እንዲሁ ቢሮ ለቢሮ ይንጎዳጎዳሉ። ፕሬዝዳንቱ ወደ ጂዲአር ለመሄድ ሲነሱ እኔ የደህንነት ሰዎችን አዘጋጃለሁ። እንግዲህ በኢንተለጀንስ ትምህርት ብዙ ጊዜ መፈንቅለ መንግስት አድራጊዎች የሚመርጡ ጊዜ ወይ የሀገሩ መሪ ከሀገር ለቆ ሲሄድ፣ ያለበለዚያም በበዓል ቀንና በማንኛውም ጊዜ ደግሞ ጠዋት ጎህ ሲቀድ ነው። ከበፊትም ጥርጣሬ ስላለኝ ፕሬዝዳንት መንግስቱ ወደ ምስራቅ ጀርመን ለጉብኝት ለመሄድ ሲነሱ ጥበቃው ወደ 3ኛ ደረጃ ከፍ እንዲል አደረኩ። እንግዲህ መሪው ከሀገር ሲሄዱ የምንወስዳቸው የጸጥታ አጠባበቅ ሁኔታዎች አሉ። 1ኛና 2ኛ ደረጃ ተጠንቀቅ፣ ወደ 3ኛ ደረጃ ተጠንቀቅ ከፍ እንዲል ካደረኩ በኋላ እኔም የአሸኛኘቱ ስነ ስርዓት ላይ ሳልገኝ ቢሮ ሆኜ የሚፈጠሩ ሁኔታ ካለ ለመጠባበቅ ቁጭ አልኩ። በማስታወቂያ ሚኒስቴርና በሌሎችም በጣም ቁልፍ በሆኑ ቦታዎች የደህንነት ተመልካቾች ተመድበው የሚሆነውን ሁሉ በራዲዮ ከየአካባቢው እንዲያስተላልፉ አደረጉ። እኔ ቢሮ ሆኜ ሁሉንም እሰማለሁ። እንዲህ ሆኗል፣ እንዲህ ተደርጓል፣ እከሌ በዚህ ሄደ፣ እከሌ በዚህ ወጣ ይባላል። ርዕሰ ብሔሩ ሄዱ ተባለ። መጀመሪያ ነገር እኔ ቢሮ ሆኜ እንድጠባበቅ ያደረገኝና ጥርጣሬን ያጎላው ነገር ጄኔራል መርዕድ በአሸኛኘቱ ላይ ሳይገኝ ቢሮው በመቆየቱ ነው። ይህ ሪፖርትም ተደርጎልኛል።
ከስነ ስርዓቱ ፍጻሜ በኋላ ሰው ሁሉ ወደ ምሳ ሲበተን የምንጠረጥራቸው ሰዎች ግን ሁሉም ወደ መከላከያ ሄዱ። እዚያ ያለው የደህንነት ሬዲዮ እከሌ ገባ እከሌ ደረሰ ይላል። የመጡበትን መኪና ታርጋ ሳይቀር ሪፖርት ይደረጋል። በተለይ ጄኔራል ፋንታ በላይ እዚያ ቦታ መገኘት አንድ ነገር እንዳለ ይበል የሚያመላክት ነበር። መኪናው ውጪ ቆማለች። ሲገባም ያው በሬዲዮ ተነግሮኛል። ጄኔራል ፋንታ ከምንጠረጥራቸው ከፍተኛ መኮንኖች አንዱ ነው። እሱ እዚያ ካሉት ጄኔራሎች ጋር ሊሰበሰብበት የሚችል ምክንያት አልመጣልህ አለኝ። ምክንያቱም በወቅቱ የኢንዱስትሪ ሚኒስተር ነበር። ከዚያ በኋላ ስብሰባ አዳራሽ ውስጥ ገብተው ስብሰባቸውን የጀመሩ ይመስለኛል። የመከላከያ ሚኒስተሩን ጄኔራል ኃይለ ጊዮርጊስ በጸሐፊ አማካኝነት ሳስፈልጋቸው የሉም። እስቲ መከላከያ ሚኒስተር ያለ ቢሮአቸው ፈልጊያቸው ብዬ ስደውል የሉም። በመጨረሻ ቤተ መንግስት ግቢ ከሚገኘው የዘመቻ ቢሮ አገኘቻቸው። ጌቴ አንድ ጊዜ የኔ ቢሮ ይምጡ፣ የምንነጋገረው አንድ በጣም አስቸኳይ ጉዳይ አለ አልኳቸው። በኋላ ማታ ወደ 11 ሰዓት ላይ ለምን አንገናኝም? አሁን ብርቱ ስራ ይዣለሁ አሉኝ። አረ ጌቴ እኔም እኮ የምፈልጎት በጣም ብርቱ ስለሆነ ጉዳይ ነው፣ እባክዎ ይምጡ አልኳቸው። ጄኔራል ኃይለ ጊዮርጊስ ከድሮም አለቃ ነበሩ። ከዚያ ለሻምበል መንግስቱ ገመቹ ስልክ ደወሉ። ሻምበል መንግስቱ የፕሬዝዳንቱ ልዩ ረዳት በመሆኑ እሳቸው በሌሉ ጊዜ የግቢውን ልዩ ጥበቃ ብርጌድ ሊያዝ የሚችለው ሻምበል መንግስቱ ገመቹ ብቻ ነበር። ከፕሬዝዳንት መንግስቱ ጋር ሳይሄድ የቀረው አሞት ስለነበረ ነው። ስፈልገው ቤቱ ተኝቶ አገኘሁት። ስልኩን ያነሳችው ልጁ ለመቀስቀስ አልፈለገችም። አሞት ተኝቷል አለችኝ። የፈለገው ይሁን ቀስቅሱልኝ አልኩ። ሲቀርብ እጅግ በጣም አስቸኳይ ጉዳይ ስለምታስፈልገን ና አልኩት። እሱ እንግዲህ የሚኖረው እዚያው ደርግ ጽሕፈት ቤት ግቢ ውስጥ ከመንግስቱ ኃይለማርያም ቤት አጠገብ ነው። ጄኔራል ኃይለ ጊዮርጊስ ሲመጡ ደርግ ጽሕፈት ቤት እንዲመጡ ንገሯቸው ብዬ እኔ ወደዚያው ሄድኩኝ። ሶስታችንም እዚያ ተገናኘንና እኔ ሁኔታውን አስረዷቸው። እኛ ለብዙ ጊዜ ክትትል ስናደርግ ቆይተናል። ሲኒየር መኮንኖች ኩዴታ ለማድረግ ያሰቡ ይመስለኛል። በአሁኑ ሰዓት መከላከያ ሚኒስቴር የስብሰባ አዳራሽ ውስጥ ተሰብስበዋል። ኩዴታ በመሆኑ በእርግጠኝነት ለማረጋገጥ የምንችለው እርሶ የመከላከያ ሚኒስቴር እንደመሆኑ መጠን እዚያ የተሰበሰቡበትን ምክንያት እርሶ ነግረው አስፈቅደው ከሆነ ነው። እርሶ የተሰበሰቡበትን ጉዳይ ያውቃሉ ወይ? ከተሰብሳቢዎቹ ውስጥ ደግሞ ጄኔራል ፋንታ እዚያ ስብሰባ ላይ ተገኝቷል። ምን ይመስሉታል አልኳቸው። አይ እኔ ጄኔራል ፋንታ የሚያጠቃልል ስብሰባ እንዲደረግ አላዘዝኩም። ስብሰባው እስከ መኖሩም የማውቀው ነገር የለም አሉ። እንግዲህ ያው ጌታዬ እርሶ ይሄዱና ስታፍ መኮንኖችን ያነጋግሩ። ያለበለዚያ እኛ እንዲሁ ዘለን ምኑን ነገር ሳናውቅ ኩዴታ ማለቱ ትክክል አይደለም። ግን ኩዴታ መሆኑን የሚያሳዩ ምልክቶች እያየን ነው አልኳቸው። ይህንን ተነጋግረን እኔ ወደ ቢሮ የተመለስኩ። ጄኔራሉም ወደ መከላከያ ሚኒስቴር ሄዱ። ሻምበል መንግስቱም የግቢውን ሰራዊት ሰብስቦ አዘጋጀ። ትንሽ ቆይቶ ሻምበል መንግስቱ ገመቹ አስጠራኝና ጄኔራል ኃይለ ጊዮርጊስ የት አሉ አለኝ። ቅድም በተነጋገርነው መሰረት መከላከያ ሄደዋል መሰለኝ፣ አልመጡም ማለት ነው። ግድ የለም ይመጣሉ አልኩና ለማንኛውም እስቲ ቼክ እናድርግ ብለን መከላከያ ስንደውል የሉም ተባለ። ትንሽ ቆዩና መጡ። እንዴ ምን ነው ጌታ የት ጠፉ? የት ሄደው ነው ስላቸው መከላከያ ደረስኩና ልብሴን ለመለዋወጥ ወደ ቤት ሄድኩኝ አሉኝ። እንግዲህ ጠዋት ፕሬዝዳንቱን ለመሸኘት ሲወጡ ይሄ ግራንድ ዩኒፎርም የሚባለውን በበዓልና በኦፊሻል ዝግጅቶች ላይ የሚለበሰውን ወታደራዊ ዩኒፎርም ነበር የለበሱት። ለውጠው መምጣታቸው ነው። ቅድም ያልኳችሁ ነገር ትክክል ነው አሉ። እንዴት ነው ትክክል መሆኑን የተረዱት አልናቸው። እሳቸውም ከናንተ እንደተለየው ወደ ቢሮ ሄድኩኝ። ቢሮ ሄጄ ጸሐፊን የምን ስብሰባ ነው ምንድነው የሚደረገው ስለው አይ ጄኔራል መርዕድ አንድ ከፍተኛ ስብሰባ ይዘዋል፣ ምክንያቱም ግን አልነገሩኝም አለኝ። ከዚያ ነገሩን ለማጣራት ወደ ስብሰባው አዳራሽ ሊሄድ ስል ጌታዬ ይቅርቡ፣ አይሂዱ፣ የተያዘው ከባድ ስብሰባ ነው፣ በጣም አደገኛ ነውና አይሂዱ አለኝ። በዚህ ምክንያት ነው የዘገየሁት። ስለዚህ ነገሩ እናንተ እንዳላችሁት ነው። ስብሰባው አዳራሹ መግባት አልቻልኩም፣ ሁኔታው አስጊ ነው አሉ። የእሳቸው ጸሐፊ ማዕረጉ ሻለቃ ነው። የመፈንቅለ መንግስቱ ደጋፊ ነበር። በኋላ በምርመራ ወቅት ቃሉን ሲሰጥ ጄኔራሉን የነገሩንን ነው የተናገረው። እንግዲያውስ ጌታዬ እርስዎ ወደ መከላከያ ተመልሰው ይሄዱና መኮንኖቹ ህጋዊ ያልሆነ ስብሰባ እያደረጉ ስለሆነ ምክንያቱን ያጣሩ አልናቸው። በመሰረቱ መከላከያ ሚኒስተሩ ሳያውቁ የሚደረግ ስብሰባ ህገወጥ ነው። ጄኔራል ኃይለ ጊዮርጊስ ይህንን ለማጣራት ወደ መከላከያ ተመልሰው ይሄዳሉ። እዚያ ደርሰው ወደ ቢሮአቸው ለመሄድ ገና ደረጃቸውን ሲወጡ ጄኔራል አበራ አበበን በረንዳ ላይ ያገኙታል። እሳቸውም እናንተ ሰዎች ምን እያደረጋችሁ ነው ይሉታል። በዚህ አንድና ሁለት ሲባባሉ ጄኔራል አበራ ሽጉጡን ያወጣና ይመታቸዋል፣ ይወድቃሉ። ከዚያም እዚያው አካባቢ የነበሩ ሰዎች አፋፍሰው ወደ ጦር ኃይሎች ሆስፒታል ሊወስዷቸው ሆስፒታሉ በር ላይ
ሲደርሱ ህይወታቸው ያልፋል። እኛ በዚያን ሰዓት ለማንኛችን የደህንነት አስተማማኝ ሁኔታ ስላልነበረ ግቢ ተሰባስበን ማድረግ የምንችለውን ማውጠንጠን ጀመርን። በመጀመሪያ የልዩ ጥበቃ ብርጌዱን ብረት ለበሱን መከላከያ አስከበብን። ለዚህም ትዕዛዙን የሰጣቸው ሻምበል መንግስቱ ገመቹ ነው። ፕሬዝዳንት መንግስቱ ከሌሉ ከሱ ሌላ የማንንም ትዕዛዝ አይቀበሉም። ከዚያ በመቀጠል የመንግስት ከፍተኛ አመራር አካላትን ከያሉበት አስፈልገን አስመጣናቸው። ያን ዕለት መንግስቱን ከሸኙ በኋላ ሁሉም ለምሳ ስለተበታተኑ ወደ የቢሮአቸው ገና አልገቡም ነበር። ግማሹ ቤቱ፣ ግማሹም ልዩ ልዩ ቦታ ሄዷል። ተፈልገው መጡና ደርግ ጽህፈት ቤት ተሰባሰቡ። ጓድ ፍቅረ ስላሴ ነበር ስብሰባውን የሚመራው። ጀነራል ተስፋዬ ዘግይቶ መጣ። ስብሰባው እንደተጀመረ የመረጃው ኃላፊ ማብራሪያ ይስጥ ተባለ። ጉዳዩ ከምን ተነስቶ እዚህ እንደደረሰ ጄኔራል ኃይሌ ጊዮርጊስ መገደላቸውንና መፈንቅለ መንግስት እናደርጋለን ብለው የተነሱት ከፍተኛ መኮንኖች አሁን መከላከያ ሚኒስቴር ግቢ ውስጥ ሆነው መግለጫ እየሰጡ መሆኑን ይሁን ሁሉ በማቃመር ስለ ሁኔታው ማብራሪያ ሰጠው። ትንሽ የመደናገጥና የመረበሽ ነገር ታያል። ነገሩ ሁሉ ገና ግልጽ አይደለም። ምን ማድረግ አለብን ወደሚለው ሄድን። ጓድ ፍቅረ ስላሴ የሀገሪቱ ሁለተኛ ሰው እንደመሆኑ አመራሩን ወስዶ አንተ ይህንን ታደርጋለህ፣ አንተ ይህን ትሰራለህ እያለ መመደብ ጀመረ። ጀነራል ተስፋዬ ገብረ ኪዳን አንተ ዘመቻው ኃላፊነት ወስደ ረዳት ጀነራሉ ስዩም መኮንን ሆኖ ዘመቻውን ትመራላችሁ። አዲስ አበባ ውስጥ ካስፈለገ በሀገር አቀፍ ደረጃ ጭምር እርምጃ እንድትወስድ ሌሎችንም እንዲህ ብሎ የሥራ ክፍፍል አደረገ። በዚያ መሰረት ማንኛውም ሪፖርት እየቀረበ ኦፕሬሽኑ ቀጠለ። በዚህ አይነት ኩዴታው ከሸፈ። ጄኔራል መርዕድና ጄኔራል አምሃ ራሳቸውን ገደሉ። ጄኔራል ቁምላቸው አመለጠ። ጄኔራል ፋንታ ለጊዜው ተሰወሩ። ከከሸፈ በኋላ ተሳታፊዎቹ ተሰበሰቡና እዚያው ቤተ መንግስት ታሰሩ። ምርመራው ቀጠለ። ጄኔራል መርዕድ ራሱን ለመግደል ባደረገው ሙከራ ወዲያውኑ አልሞተም ነበር፣ ወስሎ ነበር። በኋላ ጄኔራል ተስፋዬ እንዲጨርሱት አደረገ ተብሏል። ብዙ ተብሏል። ጄኔራል ስዩም አለ፣ ጄኔራል አምሃም አለ እየተባለ እየተነገረ ነበር። መርዕድ ከመከላከያ ሚኒስቴር ስልክ ደውሎ እኛ ለሀገራችን ብለን ነው በማለት ብዙ የተናገረውም ነገር አለ። በኋላ ውጪ እንደተወራው ጄኔራል ተስፋዬ ገብረ ኪዳን ኩዴታ ውስጥ እጁ እንደነበረ ነው። ሙከራውን ለማድረግ እንዲተባበራቸው ሲያማክሩት እናንተ ልትቀጥሉ ትችላላችሁ፣ እኔ ግን ከመንግስቱ ኃይለማርያም ጋር በክፉ ላንፈላለግ ላንከዳዳ መሐላ ተማምለናል አለ ነው የሚሉት። ከዚህ ሌላ ከተማ ውስጥ ተኩስ ሁሉ ሲተኮስ ሳይመጣ ጠፍቶ ቆይቶ በጣም ዘግይቶ በኋላ መጣ። ልክ እንደደረሰም ያደረገው የመጀመሪያው ነገር ለምንድነው ታንኩ ወደ መከላከያ የሄደው? በማን ትዕዛዝ ነው የሄደው? በማለት በብስጭትና በቁጣ ጠየቀ። እዚያው ስብሰባው ላይ ጓድ ፍቅረ ስላሴ ፊት ሻምበል መንግስቱ ገመቹ የሚገባውን መልስ ለጀነራል ተስፋዬ ገብረ ኪዳን መልሶለታል። ገነት ምን ብለው መለሱላቸው? ሻምበል መንግስቱ የመለሰውን መልሶለታል። ገነት ምን ይመስላል ይሄ መልስ ሊነግሩኝ ይችላሉ? እንግዲህ ይሄ አያስፈልግም፣ አላስታውስም። መናገር ስላልፈለጉ ነው ወይስ እርስዎ መፈንቅለ መንግስት አድራጊዎቹ ምንም አልነገሩትም? ኮሎኔል ተስፋዬ ወልደስላሴ ሲመልሱ በጭራሽ ምንም ነገር አልነገሩኝም። ጋዜጠኛ ገነት ጥያቄዋን በማስከተል ኮሎኔል መንግስቱ ከፍተኛ ጥርጣሬ በእርሶ ላይ ያላቸው ተስፋዬ ወልደስላሴም ሲመልሱ እሳቸው ሊጠረጥሩ ይችላሉ። የሚያወሩትም እንዲያው እንደ መንገደኛ ነው። እንደ አንድ አዛዥ ሆነው ማየት ነበረባቸው። ሊወሬውማ ብዙ ተወርቷል። አብሯቸው ተስማምቶ በስልጣን ክፍፍል ጊዜ እሱ የሚፈልገው ፕሬዝዳንትነቱን ነበር። እነ መርዕድ እየተከፋፈሉ ደና ቦታውን ሲወስዱ ጊዜ ሹልክ ብሎ ከስብስባቸው ወጣ። እሱ እኮ የጭቃ ውስጥ ምላጭ ነው፣ ድሮውንስ እሱን ከዚህ ውስጥ ለምን አስገቡት ተብሏል። ጋዜጠኛ ገነት እና ይሄ ነገር ውሸት ነው? ኮሎኔል ተስፋዬ ሙሉ በሙሉ ውሸት ነው። እውነት ቢሆን ኑሮ ኩዴታው ውስጥ ከመጀመሪያው ጀምሮ የነበሩ ሰዎች አሉ፣ እነሱ ለምን አልተናገሩ? ጋዜጠኛ ገነት ጥያቄዋን በማስከተል ከመጀመሪያው ከነበሩት አንዱ ጄኔራል ፋንታ ናቸው። ታቸው ሊያመልጡ ነበር፣ አስገድላቸዋል ነው የተባለው። ኮሎኔል ተስፋዬ ጥያቄዋን ሲመልሱ ውሸት ነው፣ እውነቱን ለመናገር ከኛ ጋር ሁን ተባበረን ብለው ቀድሞውኑ ቢያማክሩኝና እኔ በኖርበት ኑሮ ይህ መፈንቅለ መንግስት አይከሽፍም ነበር። በፍጹም መፈንቅለ መንግስቱ አይከሽፍም ነበር፣ እዚህ ደረጃም ላይ አይደርስም ነበር። ሰዎቹ ደግሞ እውነት እዚህ ሰራዊት ውስጥ ለብዙ ዓመታት በወዳጅነት ስለምንተዋወቅ መፈንቅለ መንግስት ልናደርግ ነው ብለው ቢጠይቁኝ የማልስማማበት ምንም ምክንያት አልነበረም። ለምሳሌ ጄኔራል አበራ አበበ ኮርስ ሜቴ ነበር። ብዙ ነገር እንወያያለን፣ እናወራለን። ግን እንዲህ ያለ ነገር አንስቶብኝ አያውቅም። ቢነግሩኝ ኑሮ ወዲያውኑ ነበር እሺ የምላቸው፣ ግን ፈሩኝ። ስለፈሩ አልጠየቁትም። አዎ ጄኔራል ፋንታስ እሳቸውን እንዲገደሉ ያደረጉት ሚስጥር እንዳያወጡቦት ነው ብለው ይባላል። ኮሎኔል ተስፋዬ ሲመልሱ ለምን ይህ ፈጽሞ ውሸት ነው። የምርመራ ቡድን እንዲዋቀር አደረግኩኝ።
ይመረምራል። ሪፖርቱን ለሚመለከታቸው ክፍሎች ያቀርባል። ምክንያቱም ተስፋዬ ገብቶ እንዲያደርጋል የሚባል ነገር ስላለ የራሱን ታሪክ ለመደበቅ ሲል እንዲያደረገ የሚባል ነገር እንዳይመጣ ብዬ ከምርመራው ራሴን ያገለልኩት። ይህን ለመርማሪዎቹ ሰጥቼ እኔ ወደዚያው ነው የተውኩት። ንጽህናዬንም በመተማመን ነው። አሁን ላይ ያኔ ምን ነው መንግስቱ ኃይለማርያምን ለመጣል አንድ ነገር ባደረግኩ ኑሮ እያልኩ ይቆጨኛል። አሁን ይቆጩታል? በጣም ይቆጨኛል። መንግስቱን መጣል ነበረብኝ ሲሉ ይመልሱለታል። ጋዜጠኛ ገነት ጥያቄዋን በማስከተል ኢህአዴግ አዲስ አበባ ከመግባቱ ጥቂት ቀናት ቀደም ሲል ጀምሮ የመንግስት ባለስልጣኖች ከከተማ ከአዲስ አበባ እንዳይወጡ ትዕዛዝ አስተላልፈው ነበር። በዚህ ምክንያት አሁን ከእርሱ ጋር ታስረው የሚገኙ ባለስልጣናቶች ባያግዷቸው ኑሮ የመታሰር ዕጣ አይገጥማቸውም ነበር የሚለው ነገር ብዙዎች ይስማሙበታል። እርስዎ ምን ይመስሎታል ስትል ጠየቀቻቸው። ኮሎኔል ተስፋዬም ሲመልሱ እኔ ማንም እንዳይወጣ ብዬ የሰጠሁት ትዕዛዝ አልነበረም። ለማንም ወታደር ወይም ለሌላ እንዲህ ያለ ትዕዛዝ አልሰጠውም። መጀመሪያ ነገር እንውጣ ብለው የጠየቁት ሰዎች እነማን እንደሆኑ በስም አውቃቸዋለሁ። ከነዚህ ሰዎች ውጪ ልሂድ ብሎ የጠየቀ አልነበረም። እንውጣ ያሉት ካሳ ገብሬ፣ ተከዘ ሸዋ አይተንፍሱ፣ የትራንስፖርት ሚኒስትሩ በጠቅላላው 5 የሚሆኑ ሰዎች ናቸው። እነሱ መኪና ሁሉ አዘጋጅተው እኔ ጋር መጡና እንግዲህ ፍቀድልን ልንወጣ ነው አሉኝ። አይ እኔማ እንዴት ልፈቅድላችሁ እችላለሁ? ተስፋዬ ገብረ ኪዳንን ሂዱና ጠይቁት። እሱ ከፈቀደላችሁ እኔ ምን ቸገረኝ? አሁን ርዕሰ ብሔሩን እሱ ነው። እሺ ካላችሁ እኔ እነግራላችኋለሁ፣ መሄድ ትችላላችሁ አልኳቸው። ሊጠይቁት ሄዱ። ካሳ ገብሬ ከጓደኞቹ ጋር ሄዶ እንውጣ ብሎ ሳይሆን በደቡብ በኩል በዚህ በሲዳሙ በኩል አንዳንድ መከላከል ለማዘጋጀትና በዚያ ያሉትን እነ ጀነራል ጌታቸው ሺበሽን ለመርዳት እንዲሄድ ፍቀድልን በሚል ጠየቁት። እኔንም በዚህ አይነት ነው የጠየቁኝ። ምክንያቱም በዚያን ጊዜ እንውጣ የሚለው ነገር ጥያቄ ውስጥ የሚገባ አይደለም። ማንም ሰው እንውጣ ብሎ የሚጠይቅ ሰው አልነበረም። ኬላው ላይ እንኳን የደረሰ ሰው የለም። እነ ካሳ ተስፋዬ ገብረ ኪዳን አይቻልም ይላቸዋል። እሱ እንደዚህ ሲላቸው እንደገና ተመልሰው እኔ ጋር መጡና ይሄ ሰውዬ እኮ ከለከለን፣ በእርግጥ ግርግር ነበር፣ አምባሳደሮች ይቀበላል፣ ምን ይላል፣ እንደምንም አግኝተነው ብንነግረው እምቢ አለን፣ ምን ይሻላል አሉኝ። እንደገና ጠይቁት፣ ምናልባት እንዳላችሁት ግርግር ከሆነ በምሳ ሰዓት ቤቱ ሂዱና ጠይቁት አልኳቸው። በድጋሚ ቤቱ ሄደው ጠየቁት። የለም አልሆነም፣ አሁንም ከለከለን አሉና ደወሉልኝ። በዚያው ወደኔም አልተመለሱም። ሌላ ሰው ግን እከሌ ነው የሚባል ኬላው ላይ ደርሶ የተከለከለ ሰው የለም። መውጣት ተከለከልኩ የሚለው ማን ነው? ከሚስቱ ጋር ሳሎኑ ቁጭ ብሎ የቆየ ሁሉ ዛሬ ተነስቶ ተስፋዬ እንዳልወጣ አደረጉኝ ቢል የማልቀበለው ነገር ነው። እነዚህንም የበላይ የሆነው ተስፋዬ ገብረ ኪዳንን ጠይቀው እንዲያስፈቅዱ ነግሬያቸዋለሁ። ለጄኔራል መኮንኖቹ እነ ጄኔራል ገድለ ጊዮርጊስን የመሳሰሉ ወደ ሲዳሞ ሄደው ጄኔራል ጌታቸው ሺበሺ አካባቢ ደርሰው መኪናቸው በመሳሪያ ተመታ፣ ሞቱ። ጌታቸው ነው የዚያ በር ኃላፊ፣ እሱ ነው የዚያ በር ተቆጣጣሪ። ለገሰ አስፎ ቢባል ሰራዊቱ ራሱ ነው ያሰረው። ወታደሩ አስሮ አምጥቶ ለምድር ጦር አስረከቡ። ከዚያ በኋላ ተስፋዬ ገብረ ኪዳን ይሄውና ለገሰ ተገኝቷል፣ እዚያ ማዕከላዊ ምርመራ ውሰዱት ብሎ አዘዘ። ይህን ሁሉ ትዕዛዝ የሰጠው ስለ ኬላዎቹም ስለምኑም ተስፋዬ ገብረ ኪዳን ነው። ጋዜጠኛ ገነት ጥያቄዋን በማስቀጠል ለራሱ ስለምን ከሀገር ለመውጣት አልሞከሩም አለቻቸው። ኮሎኔል ተስፋዬ ጥያቄዋን ሲመልሱ ለራሴ ከሀገር ለመውጣት አልሞከርኩም፣ ያልሞከርኩት ከእምነቴ ጋር ስለሚጋጭ ስለሆነ ብቻ ነው። መሸሹን አላመንኩበትም። ምክንያቱም በአደባባይ ይህንን ስልጣን ይዤ የበታቾችን አመራር እየሰጠው እንዲያሁኑ እንዲያድርጉ በዚህ ውጡ በዚህ ውረዱ ስል ቆይቼ ነገሩ ተበላሽቶ መጥፎ ቀን ሲመጣ በአጉል ቀን ውርደት ላይ ስደርስ እኔ ከነሱ ተለይቼ ሾልኬ የሚወጣበት ምክንያት ምን ምክንያት አለ? እኔ ሳዛቸው የነበሩ የበታቾቼ የሚደርስባቸውን አብሬ ቀምሳለሁ ብዬ ነው እንጂ። እንግዲያውማ ብፈልግ አውሮፕላኑን ማዘዝ እችል ነበር፣ ማንኛቸውንም ማዘዝ እችል ነበር። ኬላውም እንግዲህ አዘጋጅ እኔ ከሆንኩ ሁሉንም ማስከፈት እችላለሁ። ሁሉንም ነገር ለእኔ ክፍት ነው። ቀደም ብሎ መውጣትም ይቻል ነበር፣ ግን በበላይነቴ በኃላፊነቴ ከመራሁት ሰራዊት ከመራኋቸው የደህንነት አባሎች ጋር የሚደርስብኝን እቀበላለሁ ብዬ ወስኜ ነው የቀረሁት ሲሉ መልሰውለታል። ጋዜጠኛ ገነት ጥያቄዋን በማስከተል ኮሎኔል መንግስቱን እንዴት ነው የሚያዩአቸው በሚል ጥያቄ ያቀረበችላቸው። ኮሎኔል ተስፋዬ ይህን ጥያቄዋን ሲመልሱ እንግዲህ መንግስቱ ኃይለማርያም የኢትዮጵያን ሕዝብ ከድተው የፈረጠጡ ሰው ናቸው። ቤተሰቦቻቸውን አሽሽተው ራሳቸውን በመውደድ የኢትዮጵያን ሕዝብ በክፉም በደግም ጊዜ ለማገልገል የገቡትን መሐላ አፍርሰው ሸሽተው የሄዱ ሰው ናቸው። ሕዝቡን ሜዳ ላይ ጥሎ ሀገሩን ከድቶ የሄደ ሰው አፉን መዝጋት አለበት። ኢትዮጵያን ለውርደት ያበቁ ሰው ናቸው። እገሌ እንዲህ ብሎ እገሌ እንዲያደርጉ ብሎ ለመናገር የሞራል ብቃት የላቸውም።
ስለ ኢትዮጵያ ህዝብም ስለ ሌላውም ጉዳይ መናገር አይችሉም። እኛ በትምህርታችን በመናቀው ለተማሪዎቻችንም በመናስተምርበት ጊዜ አንድ መሪ እንዲህ ያለ ችግር ሲመጣ እሱ መሪ ሆኖ ለተሰራው ነገር ሁሉ ኃላፊነቱን መውሰድ አለበት። ይሄ ነው የመሪነት ኳሊቲ። መንግስቱ ከሀገር ከወጡ በኋላ የበተኑትን ቴፕ ሰምቼዋለሁ። እዚያ ቴፕ ላይ ጀነራል እከሌ ይህን አድርጉ እከሌ ይህን ሰርቶ እያሉ ሲያወሩ አዳምጫለሁ። በመጀመሪያ ደረጃ እሳቸው የእነሱን ኳሊቲ ለመዘርዘር የሚያበቃ ችሎታ የላቸውም፣ ኤቲክሱም አይፈቅድላቸው። አንድ መሪ አንድ አዛዥ ለሚያዘው ሰራዊት ኃላፊነት መውሰድ አለበት። በሰራዊት ውስጥ ያደረገው ምንድነው? አንድ ክፍል አዛዥ ፈረመም አልፈረመም በሱ ኃላፊነት ስር ለሚደረገው ነገር በሙሉ ኃላፊ ነው። በዚህ የተነሳ አይደለም እንዴ አዛዦችን ሲረሽኑ የነበረው? አሁንም እኔ ፍርድ ቤት ቀርቤ ስጠየቅ የደህንነቱ አባላት የፈጸሙት ነገር ሁሉ የኔ አመራር ነው፣ የኔ ዕውቅና ተሰጥቶት የተፈጸመ ተግባር ነው። በዚህ መሰረት ተጠያቂው እኔ ነኝ ብያለሁ። በፍትህ አደባባይ ይህንን ብያለሁ። አንድ መሪ ማድረግ ያለበት ይህንን ነው። መንግስቱ ሐራሬ ተቀምጠው እንዲያድርገው እንዲፈጥረው ማለታቸው ምን ማድረጋቸው ነው? ሌላው ቀርቶ ምስጋናስ መላክ ይገባል እንዴ? እዚህ በወያኔ እጅ ተማርከው ያሉ ሰዎች ናቸው። እንኳንስ ሌላ ምስጋና መላክ ያስፈልጋል እንዴ? ያሰራቸው ክፍል እንዴት አድርጎ እንዲያያቸው ነው የፈለጉት? በእውነቱ በጣም ነው የማዝነው ሲሉ ይመልሱለታል። ገነት ጸባያቸው እንዴት ነበር? አሁን የሚወቀሱበት ሁሉ ድሮም የነበርና የምታውቁት ባህሪያቸው ነው ስትል ጠየቀቻቸው። ኮሎኔል ተስፋዬ ሲመልስ ያለ ነው የቆየ ባህሪያቸው ነው። ታዲያ እንደዚህ ከሆነ ይህን ሁሉ ዓመት አብራችሁ ሰራችሁ ትል ፈጣን ጥያቄዋን አስከተለች። ኮሎኔል ተስፋዬም ሲመልሱ እንግዲህ እያንዳንዱ ነገር አብዮት ያመጣው ነው። አንድ መሪ በሁሉም መስመር በእውቀት መገንባት አለበት የሚል ግዴታ የለም ብለን እናምናለን። ድለት ቢኖር በአማካሪ ያሟሏል የሚል እምነት አለን። መንግስቱ ግን በሰው የተበለጡ ስለሚመስላቸው ሁሉንም በኔጌቲቭ መልኩ ነው የሚወስዱት። እንዲህ አድርገን ብናፈገፍግ ነገ ትንፋሽ አግኝተን ልናሸንፍ እንችላለን ብለው ሲያማክሩት አይቻልም፣ እስከ መጨረሻው መሟሟት ነው እያለ ስንቱን ነው የተደመሰሰው። በደሴ ዙሪያ የነበረው 3ኛ ክፍለ ጦርን ለዚህ እንደ ምሳሌ መጥቀስ ይቻላል ሲሉ መለሱላት። መንግስቱ ኃይለማርያም በመጨረሻ ላይ ከሀገር የወጡበት ሁኔታ ሰምተውት እንደሆነ አላውቅም። ለእኔ ሲያስረዱ ከቻይና ተገዝቶ የሚመጣ መሳሪያ ስለነበረ በኬንያ በኩል የሚመጣበትን መንገድ ለመነጋገር ወደፊት በደቡብ በኩል ጦርነቱ ቢቀጥል የአራፖይን ድጋፍ ለመጠየቅ ነው የሄድኩት ነው የሚሉት። ተስፋዬ ገብረ ኪዳንና ተስፋዬ ወልደ ስላሴ እግሬ ወጣ ከማለቱ የሄድኩበትን ምክንያት እንኳን ሳያጣሩ አገር ጥሎ ሄደ ብለው አወጁብኝ ይላሉ። ስለዚህ ምን ያስባሉ ስትል ጠየቀቻቸው። ኮሎኔል ተስፋዬም ሲመልሱ ይሄ የሚገርም አባባል ነው፣ ውሸትም ነው። ተስፋዬ ገብረ ኪዳን አልሞተም እኮ የሚያውቀውን ይናገራል። እኔ እንደሚመስለኝ ሁለቱ አስቀድመው የተነጋገሩበት ነገር ነው። በሻምበል መንግስቱ ገመቹ አማካኝነት ለኛ በይፋ የተነገረን ብላቴ ለጉብኝት እንደሚሄዱ ነው። እኔ ባለኝ መረጃ መሰረት ሻምበል መንግስቱን ጠይቄዋለሁ። ብላቴ ከሆነ የሚሄዱት አውሮፕላኑ ይህን ያህል ነዳጅ ነው የተሞላው የሚል ወሬ ሰምቻለሁ አልኩት። አይ እንግዲህ አሰብ ምናምን በዚያው ሊሄዱ አስበው ይሆናል፣ እዛ ከሄዱ ለመጠባበቂያ ይሆናል አለኝ። ይህን ሁሉ የሚያውቀው ሻምበል መንግስቱ ገመቹ ነው። እኛ በምንም አናውቅም። በዕለተ ቀኑ ማለትም እሳቸው ብላቴ ይሄዳሉ ሲባል ግን የተለወጠ ነገር ነበር። ይሄው ምንድነው? ፕሬዝዳንቱ አንድ ቦታ ሊሄዱ በተለምዶ የግቢው ጥበቃ ኃይል ቦሌ ይሄዳል። የኛ የደህንነት ሰዎች ደግሞ የነሱን ጥበቃ በማያደናቅፉበት ሁኔታ ራቅ ብለው ይቃኛሉ። ሁሌ የሚደረገው እንደዛ ነው። ታዲያ ያን ዕለት ሻምበል መንግስቱ ገመቹ ፕሬዝዳንቱ እዚሁ ብላቴ ነው የሚሄዱት፣ የእናንተ ሰዎች አያስፈልጉም፣ ምንም የሚያሳስብ ነገር ስለሌለ እንደሄዱ እናድርግ አለኝ። በዚሁ መሰረት ተፈጸመ። የኛ ሰዎች ቦሌ አይሄዱም። ከዚያ በኋላ የሚኒስትሮች ምክር ቤት ስብሰባ ላይ ፕሬዝዳንቱ መሄዳቸው ተነገረን። እንደገና ደግሞ የዘመቻ ቢሮም ስብሰባ ነበረን። እዚያም ስብሰባው ጄኔራል ተስፋዬ መሄዳቸውን ነግሮን ስብሰባው ላይ እንዳለን ፕሬዝዳንቱ ኬንያ እንደደረሱ ይመስለኛል ስልክ ተደወለ። እንግዲህ እኔ እንደምጠረጥረው ሁለቱ ማለትም ተስፋዬና መንግስቱ ቲያትር ሊሰሩብን አስቀድመው ተነጋግረዋል። ስልኩን ያነሳችው መቶ አለቃ አሰለፈች ተክላረጋይ ነበረች። ጄኔራል ተስፋዬን ነው ስትል እኔን ሂድ አነጋግራለኝ። ተነስቼ ስልኩን ለመመለስ ሄድኩና ሃሎ ስል መገናኛው ጄኔራል ተስፋዬን ነው፣ ጄኔራል ተስፋዬን ነው የሚፈልጉት፣ ፕሬዝዳንቱ ናቸው አለኝ። ተወው አልኩና ተመልሼ ለተስፋዬ ነገርኩት። ስብሰባውን አቆሙ፣ ሄደው ተነጋገሩ። ምን እንደተባባሉ አልነገረንም፣ ብቻ ሰፊ ጊዜ ወስዶ አነጋገረው። ጋዜጠኛ ገነት በመሃል መልሳቸውን አቋርጣ አንደኛውን መሄዳቸው ግልጽ አልነበረም ኮሎኔል ተስፋዬ
እሱማ ሚኒስትሮች ምክር ቤት ስብሰባ ላይ ተስፋዬ ገብረ ኪዳን ይሄውና ፕሬዝዳንቱ ሀገር ለቀው ወደ ኬንያ ሄዱ ብሎ ገልጾልናል። እኔ እንዲያውም የሄዱት በሴስና ነው፣ ይህን ያህል ርቀት እንዴት በዚህ ባጭሩ ጊዜ ውስጥ ተጓዙ ስል አይደርሰዋል አለኝ። ወዲያው የማስታወቂያ ሚኒስቴር ሰዎች እንዲያውቁትና በሬዲዮ እንዲተላለፍ ተባለ። ተስፋዬ ለሽመልስ ማዘንጊያ የሚባለውን እየነገረው ጻፈና ወስዶ አዘጋጀ። ተስፋዬ ነው እንግዲህ እንዲህ ብለ እያለ ዲክቴት ያደረገው። እናንተ ታዲያ ያን ያህል ጊዜ ምን ተሰማችሁ? ኮሎኔል ተስፋዬ ሲመልሱ እኔ በበኩሌ ግልግል ነው እሰይ ነው ያልኩት። ምንም ቢሆን ከመንግስቱ ተስፋዬ ይሻላል እንኳን ሄደ አልኩኝ በልቤ። ከዚያ ስራችንን ቀጠልን። ተስፋዬም አምባሳደሮችን እየተቀበለ እያነጋገረ አንድ መሪ የሚያደርገውን ነገር አደረገ። ጋዜጠኛ ገነት በዚያ ሰዓት ታዲያ ተስፋ አልቆረጣችሁም ማለት ነው አለቻቸው። ኮሎኔል ተስፋዬም ሲመልሱ አሁን የለንደኑ ድርድር ስለነበረ በተስፋዬ ዲንቃ መሪነት የሄደውን ቡድን ተደራድሮ አሳምኖ አንድ ነገር ያመጣል የሚል እምነት ነበረኝ። ተስፋዬና ሌሎችም ተደራዳሪዎች እና አሻግሬ ገለጡም ነበሩ። በእነሱ ላይ ከፍተኛ እምነት አሳድሬ ነበር። ተስፋ ጥዬባቸዋለሁ። ከሄርማን ኮን ጋር በሚገናኙበት ቀን ወደ ሰዓት በኋላ ላይ ነው ለተስፋዬ ዲንቃ ያረፈበት ሆቴል ደወልኩለት። እንዴት ነው ነገሩ? ምን ያህል ተስፋ ይኖረዋል ለማለት ነበር የደወልኩት። እዚያ አብረው የሄዱ የኛ የደህንነት አባላትም ስብሰባው አዳራሹ አካባቢ ሆኖ ኮን ገባ፣ እከሌ ወጣ፣ ሄደ እያሉ ኢንፎርም ያደርጉናል። እና ተስፋዬ ዲንቃን በስልክ ታገኘው እንዴት ነው አልኩት። ምን እንዴት ነው ትለኛለህ? እኔን እዚህ ተደራደር ብላችሁ ልካችሁ ከጀርባዬ በጩቤ እየወጋችሁኝ ይለኛል። እንዴት ምን ማለት ነው ስለው ተስፋዬ ገብረ ኪዳን የአሜሪካን ኤምባሲ ጉዳይ ፈጻሚ ጠርቶ በቃ ከእንግዲህ ወዲህ እጃችንን እንሰጣለን ኢህአዴግን በሰላም ይግባ ብሎ ስለነገረው ነገሩ አልቋል እኮ ወደ ስብሰባው እንኳን አልሄድንም። እንዴት እንደዚህ ታደርጋላችሁ? እሱ እንደዚህ በማድረጉ አሜሪካኖቹ እየተሳለቁብኝ ነው። እንዴት ይህንን ትሰራላችሁ? ለመሆኑ ይህንን የወሰናችሁ ተሰብስባችሁ ነው ወይስ እንደዚሁ ነው አለና ጠየቀኝ። ነገሩ ግራ አጋባኝ። የምትነግረኝ ነገር ለኔ አዲስ ነው። ምንም የማውቀው ወይም የሰማሁት ነገር የለም። ለመሆኑ ተስፋዬን አግኝተው አነጋግረው ነበር እንዲህ አልኩት። ቤቱም ቢሮም ደውዬ ላገኘው አልቻልኩም ሲለኝ ጊዜ እንግዲህ ይሄ ከሆነ አሁን ቢሮ ሄጄ ፈልገውና እንዳገኘሁት እደውላለሁ ብዬ መኪናዬን አስነስቼ መንግስት ምክር ቤት ተስፋዬን ገብረ ኪዳን ፍለጋ ሄድኩ። እዚያ ስደርስ በሩ ተዘግቶ ነበር። የሚከፍት ወታደር እንኳን የለም። የቆመ መኪናም የለም። ምንም የለም። ጭር ብሏል። ተነስቼ ወደ ቤቴ በመሄድ ላይ ያለው ከደህንነት ሰዎች አንዱ በራዲዮ ጌታዬ፣ ሰዎቹ ተያይዘው ወደ ጣሊያን ኤምባሲ ገብተዋል። ከእንግዲህ ሁሉም ነገር ያለቀለት ይመስላል። ራስዎን ቢጠብቁ ይሻላል አለኝ። ሁሉ የሆነው ኢህአዴግ ከመግባቱ ከአንድ ቀን በፊት ማለት ነው አለቻቸው። ኮሎኔል ተስፋዬም ሲመልሱ አሁን ተስፋዬ ገብረ ኪዳን ታንከኛ እንደመሆኑ መጠን የልዩ ጥበቃ ብርጌድ አባሎች ግቢ ውስጥ ያሉትን ታንኮች አውጥተን አንዳንድ ቦታዎች ኬላዎችና መግቢያ በሮች አካባቢ አስቀምጠን ይሄንን እንኳን እናድርግ እንጂ እዚህ ግቢ ውስጥ በግንብ ታጥረን ምን እናደርጋለን ሲሉት አያስፈልግም፣ ወደ የቤታችሁ ሂዱ አላቸው። ሌላውም ወታደር ወደ ዘረፋውና አለቃውን ለመግደል ወደ መፈለጉ ተሰማራ። ደግነቱ በዚህ በኩል ብዙ የደረሰ ጉዳት የለም። ጋዜጠኛ ገነት ጥያቄዋን በማስከተል እርሶስ ምን አደረጉ? ኮሎኔል ተስፋዬም ሲመልሱ ከዚያ በኋላ የሚሆነውን ነገር እጠባበቃለሁ ብዬ ወደ ቤት ሄድኩኝ። የመሸሹ ነገር አልታየኝም፣ አልፈለግኩም። ከዚያ ከገቡ በኋላ ትፈለጋለህ ና ቢሮ ድረስ ተባልኩ። ሄድኩኝ። እዚያ ስደርስ የእኛን አባሎች በሙሉ ሰብስበው አስቀምጠዋቸዋል። የኢህአዴግ ሰራዊት አለ። የቀረማን ነው እያለ እየተቆጣጠረ ሁላችንንም ነርቶ ወደ 3ኛ ፖሊስ አመጣን። ከዚያም ወደ ፖለቲካ ትምህርት ቤት ግቢ ተወስደን እዚያ ታሰርን። ከዚያ በኋላ የኢህአዴግ የደህንነት ኃላፊ ክንፈ ገብረ መድን የታሰርኩበት የፖለቲካ ትምህርት ቤት ድረስ መጥቶ ኮሎኔል ተስፋዬ እርሶን በገጽ አላውቆትም፣ ባሎት የመረጃ አሰባሰብ ምናልባት ከሌሎች የበለጠ እርሶ ሳያውቁኝ አይቀሩም። ሁሉንም ነገር ስለሚያውቁት ለጠይቆት የምፈልገው ነገር አለ። እንግዲህ የደህንነቱ ኃላፊነት ለኔ ተሰጥቶኛል። በስራዬ ላይ ሊያጋጥሙኝ ስለሚችሉት ነገር ብንመካከር ጥሩ ነው። ምክንያቱም የደህንነት ስራ ግምጃ ቤት ተቀምጦ የሚያስረክቡት ወይም የደረሰኝ የሚፈራረሙበት ጉዳይ አይደለም። ስለዚህ ከተለያዩ ሀገሮች መንግስታት ጋር የተፈራረሙባቸው ውለታዎች፣ ስምምነቶች፣ መስሪያ ቤቱ አቋምና የመሳሰሉትን ነገሮች ያሳዩኝ ብሎ ወሰደኝ። ውሎዬ ከሱ ጋር ሆነ። ምሳ ይጋብዘኛል፣ ማታ ይመልሰኛል። በዚህ አይነት ከኔ የሚፈልገውን እስኪጨርስ ድረስ ቆየን። ከዚህ ውጪ ሌላ ነገር የለም። ስራውን የሚመለከት በእጄ ያለውን እንደማስረከብ አይነት ነገር ነው።
ወሬውን ግን ከተማው በሙሉ ሲናፈስ ከረመ። ተስፋዬ ለወያኔ በፊት የሚሰራ ነበር፣ አሁንም ይሄው በይፋ መስራት ጀመረ። እነሱ ሲገቡ በዚህ ሄዱ እያለ ቦታ ያስያዛቸው ስትራቴጂክ ቦታ የመራቸው እሱ ነው ተባለ። ይህንን እውነት ነው ብለው ያመኑ ሰዎች አሉ። ፖለቲካ ትምህርት ቤት ግቢ ውስጥ ታስረን በነበረ ጊዜ ክፍል የተሰጠኝ ከጓድ ፍቅረ ስላሴ፣ ከፍስሐ ደስታ፣ ከካሳ ገብሬና ከዶክተር ግዛው ጋር ነበር። ታሰርኩበት ከግንቦት 22 1983 ጀምሮ የነበርኩት ከነሱ ጋር ነው። አስፈሪው የደርግ ደህንነት ሚኒስተር ኮሎኔል ተስፋዬ ወልደስላሴ ዕለተ ቅዳሜ ግንቦት 27 ቀን 2003 ዓ.ም በእስር ላይ በነበሩበት ቃሊቲ ወህኒ ቤት ማረፋቸው ተሰማ። ወንዳ ወንድ ገጽታና ደንዳና ሰውነት የነበራቸው ኮሎኔል ተስፋዬ በሀገሪቱ የፖለቲካ ታሪክ ውስጥ በበጎም በመጥፎም የሚነሱ በርካታ ተግባራትን ፈጽመው አልፈዋል። ነገር ግን በቃሊቲ የሞት ጥላ ስር ያለፉት እሳቸው ብቻ አልነበሩም። ከኮሎኔል ተስፋዬ በፊት ሌላው የደህንነት ቁልፍ ሰው ተካት ሁሉ እዚያው እስር ቤት አርፈዋል። ከደርግ ከፍተኛ አባላት መካከልም ካሴ አራጋውና ካሳሁን ታፈሰ የመጨረሻ እስትንፋሳቸው የወጣችው በዚያው በራሪ ወረቀት በጠፋበት የእስር ክፍል ውስጥ ነበር። ሌሎች በርካታ የደርግ አባላትም ሕይወታቸውን ማጠቃለያ ያደረጉት በዚሁ የወህኒ ግድግዳ መካከል ነው። ዛሬ ላይ በነፍስ ያሉት ጥቂት የደርግ አባላት በእጅጉ አርጅተዋል። የዕድሜያቸውን አብዛኛና ወርቃማውን ዘመን በእስር ቤት አሳልፈውታል። በዚህ ሁሉ መከራ ውስጥ አልፈው ቅስማቸው ያልተሰበረ ጥቂቶች ብቻ ናቸው። ቢረፍድም አሁን ሁሉም ተጸጽተዋል። በእርግጥ የሰሩት ጥፋትና የታሪክ ጠባሳ የማይረሳ መሆኑ እንደተጠበቀ ሆኖ ዛሬም ላይ እነሱ የሚጠሉ ሳይሆኑ የሚታዘንላቸው አቅመ ደካሞች ሆነዋል። ከሞቱት በላይ ከሚኖሩት በታች ሆነው ከሁለት አስርት ዓመታት በላይ በቁም እስርና በጸጸት ግርፋት አሳልፈዋል።